ስህተት ካልሆነ እሱን ይኸውልህ ቅድም ብያለሁ እኮ እንደዚህ ነው እያደረክ ያለው። ሁለት ነገሮችን ነው ለማውራት እየሞከርክ ያለው። አንደኛ የቤተ ክርስቲያን ስህተትህን ለመሸፈን ነው እየሞከርክ ያለው። ኦኬ ስህተት እንደሆኑ ካወቅክ እኮ እነኚህ ነገሮች ስህተት ናቸው ብሎ ለመናገር ድፍረት ይኖር ይገባል። ኦኬ ወይ አላቀውም ጠይቄ ልምጣ በጣም ያስኬዳል እቀበልልሃለሁ እኮ እኔም እንደዛ ነው ያልኩህ እኮ እኔም እንደዛ ነው ያልኩህ። ዛት ሚንስ ግን ይኸውልህ በደፈናው ተሳስቷል። ይኸውልህ ዳኒ ተሳስታል ማለት ትክክልም አይደለም ልልህ አልችልም፣ ትክክልም ነው ልልህም አልችልም እኮ። ታዲያ እኮ እሱን አሁን ይኸውልህ ሄደህ ነው አሁን መጠየቅ ያለብን። ኦኬ እኔ አሳየው አይደለ? አሁን ባሳየው ደረጃ ቤተክርስቲያኒቷ ውስጥ ካለ መጽሐፍ ቅዱሳዊ ነው ወይስ መጽሐፍ ቅዱሳዊ አይደለም? አሁን አንተ ባሳየኸኝ ደረጃ እኔ ባሳየው ይሄው ያሳየው ጽሁፎች መጽሐፍ ቅዱሳዊ ናቸው። ሃይላይትሊ እንደዚህ ስታይ መጽሐፍ ቅዱስ ከመጽሐፍ ቅዱስ ጋር የሚጣረስ ሐሳብ ነው። እንደዚሁ እንዲሁ ዝም ብለህ ራፍሊ ስታየው በቃ ስለዚህ ሄደህ ጠይቀና ጌራዬ ልብህን ወድጄዋለሁ። ይሄ ልብህ ኖ እሺ ቆይ አሁንም እኮ ቅድም የጠየቅኩህን ግን አልመለስክልኝም ማለት እሺ ጀስት አሁን አንተ ኢንቴንሽንክ ምንድን ነው አሁን ልትል የቻልከው? አሁን በዚህ ተስማምተናል ማለት እኔ የተስማማሁት ምንድን ነው ያሳየህኝን አይቻለሁ። ስለዚህ ዲቴል ማንበብና ከኔ የተሻሉ አባቶችን እጠይቃለሁ ብዬ በዚህ ተማምነናል። እኔ ደረቅ ክርስቲያን ወይ ደግሞ የብሽሽቅ ክርስቲያን አይደለሁም። ስለዚህ አሁን ዛት ደግሞ አንተ ልትል እኔ የፈለግኩት ደግሞ አንተ ይሄ የዚህ የታምረ ማርያምን ይሄንን ቦታ ማሳየት የፈለግከው ስለ ነገረ ድህነት ዲቴይል እንትን ልትል ነው ወይስ ደግሞ ታምረ ማርያምን ጀስት የሆነ ብላ እንትን ለማጣጣል ሀሳብ ነው? ታምረ ማርያምን ብቻ አይደለም፣ ቤተክርስቲያኒቷ ውስጥ በነገረ ድህነት በጣም ግራ የተጋባ ትምህርት አለ። ኦኬ ትውልዱ ስለ መዳኑ እርግጠኛ እንዳይሆን በክርስቶስ ኢየሱስ ከሚያምነውና ድነትን ከሚያገኝበት የመዳን መንገድ ይልቅ በጻድቃንና በቅዱሳን ላይ እምነት እንዲኖረው ኢየሱስ ክርስቶስ ኃጢአተኛን በደለኛን ራሱ ስራ ሰርቶ ካልሆነ የማያድነው፣ ጻድቃንና ቅዱሳን መላእክቶች ግን ስራ ባይሰሩ ኃጢአተኛ እንኳን ቢሆኑ የሚያድኑ ተደርገው ተቀምጠዋል። አየህ ይሄ በጣም ከባድ ምንፍቅና ነው። ይሄ በጣም ከባድ ነው። አየህ ኢየሱስ ክርስቶስ ምን የሚያደርግ ኃጢአተኛ በደለኛን የማይቀበል ጻድቃንና ቅዱሳን ግን ለኃጢአተኛ የሚራሩ ተደርጎ ነው የተቀመጡት። አዮ ይሄ በጣም ከባድ ምንፍቅና ነው። ከመዳን አንጻር ላይ ቤተክርስቲያኒቷ ውስጥ ያሉ መጽሐፍቶች ርዕሱን እንደምታየው ማርያም የምታድን ማርያም ናት። ኢየሱስ እንኳን ምንም ስራ አላገኘውበትም ሲል ኧረ እባክህን ይዳን ብላ ተሟክታ ኃጢአተኛና በደለኛን የምታድን ናት። ኢየሱስ የማያድን አየው በጣም ከባድ ምንፍቅና ነው። እነኚህ ትምህርቶች እንደ እግዚአብሔር ቃል ሲመዘኑ ሰዎችን ከእግዚአብሔር እውነት የሚያርቁ የሚያሸሹ ናቸው። ስለዚህ ምንድነው ማድረግ ያለበት? ወደ እግዚአብሔር ቃል መመለስ ነው ያለብን። እሱም ፖይንት ነው። ያንተን ቦተም ላይን ወድጄዋለሁ። ሄደ ጠይቀና መርምር። ዓላማችን ምንድነው? ሰው እንዲነቃ የእግዚአብሔርን ሐሳብ እንዲያቅ መረዳት እንዲሆንለት ነው። ይሄ ነው ዓላማችን። ሌላ ምንም ዓላማና አጀንዳ የለንም ብራት። ኦኬ እሺ፣ እንደዛ ከሆነ ደስ ይለኛል። ግን ምናልባት እኔ ደግሞ የምጠይቀህ ምናልባት ነገረ ድህነት ወይ ደግሞ ስለ መዳን የሆነ ቀን ለምን ፕሮግራም ይዘን አንነጋገርም? ችግር የለም። ያው ሁሌ እኮ ነው ስለ መዳን ማለት። አሁን እኔ ብዙ ጊዜ እውነት ለመናገር ልንገርህ፣ እኔ ያን ያህል እንዲህ መከራከር ዲቤት ምናምን አልወድም። እኔ ስጀመር ቅድም አንተ ስለጠየቀኝ ኦርቶዶክስ ብዬ ነገርኩ እንጂ እኔ ክርስቲያን እንደሆንኩ ነው የማምነው። እና የሆነ ቀን ፕሮግራም እንያዝና እንወያይ እስቲ። እሺ ደስ ይለኛል። ድህነት የሚለውን ቃል ብቻ ማለት ነው። አሁን ለማወቅ ለመረዳት መጀመሪያ you should be ኦርቶዶክስ። አሁን ከባዱ ፓርት ምን መሰለ? ሰዎች ወይ ኦርቶዶክስ ነኝ ይሉና ኦርቶዶክስን አያውቋትም። አሁን ለኔ አሁን ለኔ ጌራ ኦርቶዶክስን አያውቃታል ብዬ አላምንም። አያውቃትም እንዴ በአንድ እንትን ብቻ እንዴ አንተ ሙሉ አንቆይ አንተ የት ነው ህብረት የምታደርገው? እኔም ቤዛ ኢንተርናሽናል ቸርች። ቤዛ ኢንተርናሽናል ቸርች። ቤዛ ማን ናቸው መጋቢያችሁ? ቤት አካባቢ ነው? ቱ ፕራይቬት አልሄድክም?
አይ የምልህ በምን ወንጌል ነው የምታምኑት? ኦርቶዶክስ ለምሳሌ ማለት ፕሮቴስታንት ወደ ኢትዮጵያ ውስጥ የወንጌል አማኝ ነው ይኸውልህ፣ እኔ አሁን ልል የፈለግኩት እኔ አሁን ግልጽ ስነግርህ ዳኒ፣ እኔ ወንጌላዊ ኢትዮጵያ ውስጥ የማውቀው ሙሉ ወንጌል፣ ቃለ ሕይወት፣ መሰረተ ክርስቶስ እና ክብረ ጽዮንን ብቻ ነው እኔ የማምነው። እኔ ቅድም ያልኩህ ለዛ ነው። በአንተ እውቀት ዙሪያ ላይ እንደምታስብ እኮ ነው የሚገርመኝ ጌራዬ። ትክክል ያሉ ነገር አይደለም። የአንተ የአእምሮ ደረጃ የእውቀት ልክ አይደለም አይደለም የሚሆነው። የአንተ የማወቅ ደረጃ የአንተ ያለማወቅ ነገር ነገሮችን ትክክል ወይ ትክክል አሉ ማለት አይደለም እኮ ጉዳዩ አይደል? አንተ ያንን ቸርች እኮ ስለዚህ ነው ይኸውልህ፣ አታውቃትም ስትለኝ እኮ ነው ማለት አታውቃትም ስትል ሁላችንም እኮ ቤተ እምነታችን አስተምሮኝ አውቃለሁ። ክርስቲያን ነኝ ወዳጄ፣ የወንጌል አማኝ ነኝ። የወንጌል አማኝ አስተምሮ ጠንቅቄ አውቃለሁ። ለምሳሌ እኛ ቤት ውስጥ በፓስተር ስም አይዳንም። አየህ፣ ስራ ሰርቼ ድናለሁ አልልም። ኦኬ፣ በፓስተርና በሆኑ በቅዱሳን በመላእክት ምናምን በሚባሉ አካላቶች የመዳን ተስፋ አለ ተብሎ አይሰበክም። ግልጽ ነው ትምህርቴ። የትኛውንም የቤተ ክርስቲያን መጽሐፍ አምጥተህ ልትሞግተኝ አትችልም። ካለ ተሳስቶ እንኳን የጻፈ ሰው ካለ በሱ እንደማይዳን አሰግጬ እነግርሃለሁ። ተሳስቷል እልሃለሁ የጻፈው ሰው ካለ። ለምን? እኔ ክርስቲያን ነኝ፣ ለእግዚአብሔር ቃል ነው የምወግነው። አየህ፣ ይሄ እምነቴን ይሄን ያክል ነው የማውቀው። አሁን አንተ ችግሩ ምንድነው? ኦርቶዶክስ ነን ትላላችሁ፣ ግን የኦርቶዶክስን መሬት ላይ ያለችውን ኦርቶዶክስ አታቋትም ወይ? አውቃችሁ ክዳችኋታል ወይ ደግሞ ለማወቅ የዋናት ሬዲ ብዬ ነው የማስበው እንጂ አሁን ቤተክርስቲያን ውስጥ እነኚህ የነገርኩልህ ተአምራቶች በጣም ኖን ናቸው። በደንብ የሚታወቁ ተአምራቶች ናቸው። 78 ሰው ስለበላ ሰው ቤተክርስቲያን ውስጥ ሰምተህ አታውቅም? በላሰብ የሚባል ሰው ሰምተህ አታውቅም? ጌራዬ፣ ይሄ እኮ የታወቀ እኮ ማለት ቤተክርስቲያን ውስጥ አውቃለሁ ስለሱ ነው የጠየቅኩህ። አሁን እሱ ታሪክ ይነበባል ቤተክርስቲያን ውስጥ በጣም ነው የሚታወቀው። ስለሱ ታሪክ ነው አሁን የነገርኩህ። አንደኛው ስሟን በመጥራት የሚዳንበት ተስፋ ያለው አንደኛው የእሷ ታሪክ ነው። አዮ የእሷ ታሪክ ነው። ገባህ? ይሄንን ታሪክ አሁን ከቤተክርስቲያን መጽሐፍ ነው ያወጣው። የቤተክርስቲያን ታሪክ የቤተክርስቲያን የሚነበብ መጽሐፍ ነው። በዚሁ መጽሐፏ ላይ ነው ምን እያለች ያለችው? ኢየሱስ አያድንም ግን ማርያም ታድናለች ብላ የምትነግረን ማለት ነው። ከባድ ምንፍቅና ነው። ከኔ ጋር ለነገረ ድነት ስለማውራት ስትመጣ ኤኒ ታይም ቤቴ ክፍት ነው። የትኛውም ርዕስ ላይ አያም ኦፕን ማለት ነው። በነገረ ድነት ላይ ከአንተ ጋር ላወራ ማለት ነው። ስትመጣ ግን እኔም ደስ ይለኛል ግን ይኸውልህ ጌራዬ፣ ኦርቶዶክስ ሆነ ነው እንድትመጣ የምፈልገው። ጀስት ቢ ኦርቶዶክስ ማለት አላቃትም እንድትለኝ አልፈልግም። ወይ አልቀበለውም ትለኛለህ እንጂ ኦርቶዶክስን ሆነ ነው መምጣት ያለብን። እኛ የወንጌል አማኞች ነን ስንል 5ቱ ሶላዎች ላይ አንደራደርም። 5ቱ ሶላዎች የቤተክርስቲያናችን ፒለር ናቸው። ምንም ወደ ኋላም ወደ ቀኝም አንሄድም። ስለዚህ ስትመጣ ኦርቶዶክስ ሆነና በጣም በደስታ ኤኒ ታይም ልናወራ እንችላለን ወዳጅ። እኔም ደስ ይለኛል። እኔ እኮ ያልኩህም እኮ እዚህ ጋር ነው አሁን። ስለዚህ ተስማምተናል በሁለት ነገሩ ማለት ቅድም ያልኩህን ጠይቄ ተረድቼ እነግርሃለሁ ብያለሁ። ሁለተኛው ደግሞ የሆነ ቀን ስለ ነገረ ድህነት እናውራ ስለ ኦርቶዶክስ ሆነና የምትለው እርግጠኛ ሆኜ የምነግርህ ከመጽሐፍ ቅዱስ ውጪ ያሉትን ለመጥቀስ እንዲመቸ ነው። ቢሆንስ አይደለ ኦርቶዶክስ እና ለምንድን ነው ብቻ ብላ አይደለም የምታምነው? ለዛ ነው ኦርቶዶክስ ሆነና እኔ የምልህ አሁን እኮ ይኸውልህ ዳኒ፣ እኔ አሁን እያልኩ ያለሁት አሁን አንተ ኦርቶዶክስ ሆነና አልከኝ። ጀስት ይሄ ደግሞ ቱ ቢሆንስት የሆነ ታምረ ማርያምን እንትንን ምናምን የሆነ ሌሎች ገድላትን ለመጥቀስ ስለምትፈልግ ነው ወይ ደግሞ እነሱ ማጣቀሻ ለማድረግ ነው? ኦርቶዶክስ ስለምታምን እኔ እኮ አልፈልግም፣ ግን ኦርቶዶክስ ታምናለች ማለት እኮ ይኸውልህ አሁን ለምሳሌ ጌራዬ ማለት አሁንም ኦርቶዶክስ ላለመሆኑ እየታገልክ ያለው ኦርቶዶክስ መጽሐፍ ቅዱስ ብቻ ብላ የምታምን ቤተ እምነት ናት አይደለችም? በቃ ካልሆነች እኔ ጋር ስትመጣ መጽሐፍ ቅዱስ ብቻ ብላ አይደለም የምታምነው። ኦርቶዶክስ ሆነን አምልህ አንተ እንደ አንድ ኦርቶዶክሳዊ
መጽሐፍ ቅዱስ ብቻ ብለህ የምታምን ክርስቲያን አይደለም። ይኸውልህ እኔም እኮ እያልኩ ያለሁት ይኸውልህ ስማኝ ዳኒ፣ ይኸውልህ ኖ እኔ እያልኩ ያለሁት አንተ እያልክ ያለሁት መጽሐፍ ቅዱስ ብቻ ብለህ ታምናለህ። እኔማ ክርስቲያን ነኝ፣ መጽሐፍ ቅዱስ ብቻ ብዬ የማምን ክርስቲያን ነኝ። አንተ ግን አይደለም። በቃ ይኸውልህ ልንገርህ፣ እኔ መጽሐፍ ቅዱስ ብቻ አይደለም ብዬ አመንኩኝ። ዛት ሚንስ እኔ ኦርቶዶክስ ክርስቲያን ነኝ። ይኸውልህ እሺ፣ ስለዚህ ይኸውልህ ቆይ ይኸውልህ ዳኒ፣ እሺ አሁን በሆነ አጀንዳ ላይ ስናወራ ከሁሉም በላይ አጀንዳዎች ትልቁ አጀንዳ ነገረ ድህነት ነው። ከክርስቶስ ሌላ አጀንዳ የለም አይደለ? እሺ ታዲያ ለምንድን ነው አንተ መጽሐፍን ቅዱስ ብቻ የሚለውን ቃል እኔ ብጠቀሙ ምንድን ነው ችግሩ? እንዴ ስላልሆንክ ነዋ። እሱ ማስመሰል ነዋ የሚሆንብህ። መጽሐፍ ቅዱስ ብቻ ብለህ ምን ችግር አለው? ሁለታችንን ካስማማ ምን ችግር አለው? ችግሩን እየነገርኩህ አንተ እንደ እምነት መጽሐፍ ቅዱስ ብቻ ብለህ የምታምን ክርስቲያን አይደለም። ገድላት ተአምራት እንዴ አይደለሁም፣ ነግሬሃለሁ እኮ። ቆይ ልጨርስልህ። እምነትህ ካልሆነ እምነትህ በሆነ ኦርቶዶክስ ሆነ ነው እኔ ጋር መምጣት ያለብህ፣ ወይ ቤተ እምነት ነው መቀየር ያለብህ። ምን መሆን አለብህ? የወንጌል አማኝ መሆን አለብህ። እኛ የወንጌል አማኞች መጽሐፍ ቅዱስ ብቻ ብለን ስለምናምን፣ አይ ጌራ የወንጌል አማኝ ነው መጽሐፍ ቅዱስ ብቻ ነው ብሎ የሚያምነው ካልኩኝ ኢትስ ኦኬ ቀበልሃል። ሁለታችን በመጽሐፍ ቅዱስ ብቻ። እሺ የወንጌል አማኝ ሆኖ ይኸውልህ፣ የወንጌል አማኝ ሆኖ በስራ ወንጌል የሚያምን አለ? ምን አልከኝ? የወንጌል አማኝ ሆኖ አንተ እንደምትለው የወንጌል አማኝ ሆኖ በስራ ወንጌል የሚያምን አለ ወይ? ደግሞ የኢየሱስ ክርስቶስን ዳንኤል ትክክል። ስለዚህ ይኸውልህ ዳኒ፣ አሁን ለምሳሌ የሆነ በደብ ሳናሰፋው ጀምስ ለሚዩት አታረግም? ብራዘር ሚዩት አርግ ቶ ያው ራስህ ቆይቶ ሀሳብ ስተውሽ። አይ ቆይ በፍጹም ማለት እንዴ ስርዓት እኮ የሚባል ነገር አለ። ሰው እያወራ ሰው አይገባም ለማለት ሌላው ሰው ሁሉ ቁጭ ብሎ ወረፋ እየጠበቀ አይደል? ሚዩት አርግና ስማ። ከዛ ጊዜ ሲደርስ ሲሰጥ ደግሞ ታወራለህ። እሺ ቀጥል ጌራ። እሺ ይኸውልህ ዳኒ፣ እኔ ሌላ የፈለግኩት አሁን በነገረ ድህነት ላይ ልንወያይ ካሰብን የሁለታችንም ሀሳብ የሚዳኘን መጽሐፍ ቅዱስ ነው። ይህን ታምናለህ አይደለ? አይ አይደለም። እና ምንድን ነው አንተ እምነት መጽሐፍ ቅዱስ ብቻ አይደለም። እኔ ልክ ነው የሚዳኘኝ መጽሐፍ ቅዱስ ነው። ለእኔ እንዳምንና አክሴፕት እንዳደረግ ትምህርቶችን በመጽሐፍ ቅዱስ ነው ለእኔ የምታሳይ። እኔ ግን አንተን ሳሳይ እምነት መጽሐፍ ቅዱስ ብቻ ስላልሆነ እንደ ኦርቶዶክስ ነው ማዋራ። እሺ አንተ የማታምንበትን ነገር ለምን ትጠቅሳለህ? አንተ ስለምታምንበት ላሳየ ነው። መጽሐፍ ቅዱሳዊ እንዳልሆንክ ላሳየ ነው። ኖ ይባላል። ኦርቶዶክስ ነው ሆነ ነው ጌራ that is your belief ኖ አይደለም። ይኸውልህ ኖ ይኸውልህ ወራጂ አንተ አሁን ስማ፣ ይኸውልህ ዳኒ ቆይ ማለት ይኸውልህ ሚስ የምታረጉት ነገር ምን መሰለህ? you are orthodox brother። ኦርቶዶክስ ነኝ ካልክ በቃ ንጹህ ኦርቶዶክስ ሆነ ነው መኖሪያ። ዴፊኒትሊ እኔ እኮ እሱን አልካድኩም። አሁን እኔ አይደለሁም ማለት ነው። ከኔ ጋር ስትመጣ ግን ይኸውልህ ዳኒ በሚመለከት በየትኛውም ጉዳይ ላይ ቤተክርስቲያኒቷ የምታምንባቸውን ትምህርቶች ሁሉ ነው ከኔ ጋር መታወቅ። ይኸውልህ ዳኒ እሱን እኮ አመንኩልህ። አሁን ለምሳሌ አንተ መጽሐፍ ቅዱስ ብቻ አንተ አሁን መጽሐፍ ቅዱስ ብቻ ብለህ አምናሃል አይደለ? ይኸውልህ መጽሐፍ ቅዱስ ብቻ ብለህ አምናሃል። እኔ አዎ ከዛ ውጪ ከመጽሐፍ መጽሐፍ ቅዱስ ብቻ ብለህ እሺ መጽሐፍ ቅዱስ ብቻ ብለህ ካመንክ እንደዛ ብለህ ካመንክ እኔ በሆነ ጉዳይ ላይ ስንወያይ የአንድ የፓስተር ወይ የክሪስን ወይ የጆይስ ማየርን ወይ ደግሞ ሰንበዲ የሆነን ነገር የነሱን መጽሐፍ ቅዱስ የነሱን መጽሐፍ ጀስት የጻፉትን ነገር ባጣቀስልህ አላምንም ልትለኝ ነው? አየህ እኔ መጽሐፍ ቅዱስ ብቻ ነኝ እምነቴ። ይዘናና የፈለግከውን ፓስተር እንደ እግዚአብሔር ቃል ካልሆነ እዛው ቆሜ ማለት ነው እንደ እግዚአብሔር ቃል አይደለም ብዬ እነግርሃለሁ። አየህ መጽሐፍ ቅዱስ ብቻ ብሎ ማመን ማለት መጽሐፍ ቅዱስን የሚቃወም የትኛውም ትምህርት ሪጀክት የሚያደርግ ቤተ እምነት ማለት ነው። መሰረቱን መጽሐፍ ቅዱስ ያደረገ ሰው ማለት ነው። አንተ ግን በቤተ ክርስቲያን እንደ ኦርቶዶክስ መሸማቀቅ የለባችሁ። ኦኬ ምንድነው እንዴ? ማንንም እኮ የተሸማቀቀ የለም እኮ። ቆይ ወዳጅ ይኸውልህ ኦርቶዶክስ ምን ማለት ነው? ነገረ ድነት መጽሐፍ ቅዱስ ላይ ብቻ የቆመ አይደለም ብራዘር። አንተ እንደ ኦርቶዶክስ ገድላትን ተአምራትን እነኚህን ቃል ኪዳኖች ትቀበላለህ። ስለዚህ እኛ ጋር ስትመጡ ጴንጤ መጫወት የለብህም።
አንተ ኦርቶዶክሳዊ ነህ፣ እንደ ኦርቶዶክስ ነው ላስተናግድ የምችል ወይ ቤተክርስቲያን እኔ ማምነው መጽሐፍ ቅዱስን ብቻ ነው ካለች ኢትስ ኦኬ። ያን ጊዜ እነኝን መጽሐፍቶች ስለምትክዳቸው እንተዋለን። ቤተክርስቲያንህ እያመነቻቸው በአውደ ምሕረቷ ላይ እያስተማረቻችሁ ኢቨን ማለት ነው ኢቨን መካድ በጣም ረጅም ነው ባይዘው መካድ በጣም ትልቅ ነው። እነኝን ተአምራቶች ኢቨን መጠራጠር እንኳን ኦርቶዶክስ አያደርግም። ላሳየ እንዲጠቅም ማለት ነው። እንዴት በጣም ሲሪየስ የሆኑ ጉዳዮች እንዳሉበት ስለማታስተውሉ ነው ባይዘው እነኚህ መጽሐፍቶች የሚቀሉባችሁ። ይሄው እንደዚህ ነው። ይኸውልህ እንደዚህ ነው። የእመቤታችንን ቃል ኪዳን ተአምሯን የሚንቁ የሚያቃልሉ ግን የወልደ እግዚአብሔርን ሰው ከመሆን የወጡ ናቸው፣ ከማመን የወጡ ናቸው። ምን ወልድ ሰው መሆኑን የሚክዱ ናቸው ቤተክርስቲያን ናት የምትለው። ከዛስ ከክርስቲያን ወገኖች ከምዕመናንም ጋር አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽሞ የተወገዙ የተለዩ የተረገሙ ናቸው ትላለች። ምን የሚል ይህንን ተአምሩን የሚንቅ የማያምን አይደለም የሚያቃልል ሰው ኦርቶዶክሳዊ ሆነክ ተአምራትና ገድላትን ማቃለል አትችልም። ስለዚህ እኔ ጋር ስትመጣ እንደ ኦርቶዶክስ ነው ላስተናግድ የምችል። ለምን ቤተ ክርስቲያን ይሄንን ያላመነ ሰው ኦርቶዶክስ ሊሆን አይችልም ብላ ስተናገረች። ስለዚህ እኔ ጋር ስትመጣ አላቆም ልትለኝ አትችልም። ማወቅ አለብህ። ምክንያቱም you are ኦርቶዶክስ ብራዘር፣ ኦርቶዶክስ ነህ። እንደ ኦርቶዶክስ ነው ላስተናግድ የምችል። አየህ መጽሐፍ ቅዱስ ብቻ ብለህ የምታምን ቤተ እምነት አይደለም። ስለዚህ አንተ የማንንም መጽሐፍ ከፈለግ ይዘህ መምጣት ትችላለህ። በደስታ እንቀበልሃለን። ከዛ ታነብልኛለህ። እንደ እግዚአብሔር ቃል ካልሆነ ይሄንን አልቀበልም እልሃለሁ። ለምን መሰረቴ የእግዚአብሔር ቃል መጽሐፍ ቅዱስን ብቻ ብዬ ስለማምን። አንተ ግን ተአምረ ማርያምን አምጥቼልህ አልቀበልም ልትለኝ ግን አትችልም። ምክንያቱም አንተ ኦርቶዶክስ ነህ። አየህ አንተ ኦርቶዶክስ ነህ። አንተ በፍጹም ምን ስለሆንክ ኦርቶዶክስነት መሰረት ያደረገው በእነኚህ መጽሐፍቶችን ጭምር ስለሆነ ማለት ነው። ግልጽ ነው ጌራይ? አሁን በደንብ ተረድቻለሁ። በቃ አይው ዳግሻይ። ስለዚህ አሁን አንተ ባጭሩ በቃ እኔ የተረዳሁት ነገር ስለ ነገረ ድህነት መነጋገር የምፈልገው ኦርቶዶክስ ከሆነ ሰው ጋር ሆኜ የእሱን መጽሐፍ እየጠቀስኩ ነው፣ አሁን መጽሐፍትን እየጠቀስኩ ነው። ያለበለዛ አንድ ሰው ክርስቲያን ማለት መጀመሪያ ወይ ኦርቶዶክስነቱን መተው አለበት እያልክ ነው ከኔ ጋር ለመናገር። መጽሐፍ ቅዱስ ብቻ ወይ ብላችሁ ኦፍ ኮርስ ወይ ጴንጤ መሆን አለብህ ወይ ኦርቶዶክስ መሆን አለብህ። ሁለት ቤት ላይ መጫወት ከባድ ነው የሚሆነው። አሁን ከባዱ ዳግሻይ ብዥ ብለዋልና ነው ይነበብልሃል። አንተ ልታነብልህ ነው ዳግሻይ? ብዥ ብሏል። ይነበብልሃል። አንተ ከታየ አንብብልህ። እኔ ጋር እንዲያው ስለፈለኩኝ ቀጥሉ። ኖ ኢትስ ኦኬ። እኔ ይታየኛል፣ ችግር የለም። እኔ ገብቼውን እፈልገዋለሁ በፒዲኤፍ። አዎ አየህ፣ አሁን ችግሩ ምን መሰለህ? በጣም አሁን ችግሩ ምንድን ነው? ላይክ ኦርቶዶክስ መሬት ላይ ያለችውን ኦርቶዶክስ ብዙ ሰው ምን እያረጋት ነው? እየካዳት ነው ያለችው። አይ ቤተክርስቲያን አሁን መታደስ የሚኖርባት ከዚህ አንፃር እንደማያስኬድ ብዙ ትውልድ ገብቶታል። በጣም ብዙ ትውልድ ማለት እየነቃ ነው ያለው ብዙ ትውልድ። አይ ስለዚህ ምንድነው መሆን ያለበት? ኦርቶዶክስነት ግን ይሄ ማንነቱን ልትክደው ግን አትችልም። ካለዛ የወንጌል አማኝ ነው የምትሆነው። መጽሐፍ ቅዱስን ብቻ ብለህ የምታምን ከሆነ ኢሚዲየትሊ አንተ የወንጌል አማኝ ሆንክ ማለት ነው። የወንጌል አማኝ ቤተክርስቲያንህን በደንብ ማወቅ ያስፈልጋል ነው የምልህ። ቤተክርስቲያንህን በደንብ መረዳት ይኖርብሃል። አሪፍ ነው ዳግሻይ። አሁን ጥሩ ነው። እሺ ዳኒ፣ እዚህ ጋር ምን መሰለህ ልጁ ያልገባው ነገር መጽሐፎቹ የዚህን ያህል ቁርጥ የሆነ ሀሳብ አላቸው እና አንድ ጊዜ እችን ብቻ ላንብባትና ወደ ጉዳዮች ተመለሱ። እሱ እንደሚያስበው ኦፕሽናል ወይም ደግሞ ለመከራከር ሲሆን በመጽሐፍ ቅዱስ ምናምን ይባል አይደለም። እንዲህ አይነት ውሳኔ ያስቀምጣሉ። ላንብበው አንድ ጊዜ ይቅርታ።
እነርሱም ይህችን ጸሎት በጸለዩ ጊዜ 200 አንዴ ሚዩት ታደርግልናለህ ዲያቆኑ ማን ነው ድምጽ ሊሰማ ጌራ ጋር ነው። እሺ ቴንክ ዩ ጌራዬ። እነርሱም ይላል ያነበብ ካለሁት የእስትንፋሰ ክርስቶስን ነው። እነርሱም ይህችን ጸሎት በጸለዩ ጊዜ 240 ሺህ ነፍሳትን ከሲኦል ያወጣሉ። እመቤታችን እግዝእትነ ማርያምን በየዕለቱ 400 ሺህ ነፍሳትን ታወጣለች። ንስሐ የገባ ኃጢአተኛ እንኳን በጸለየባት ጊዜ 1,000 ነፍሳት ያወጣል። ይህችን ጸሎት አታወጣም ብሎ የሚከራከር ቢኖር መንግስተ ሰማያትን አያያትም። ይሄ መጽሐፍ ምን ይናገራል መሰለ? አታስበው ነው በቃ መጽሐፍ ቅዱስ ምናምን አይደለም። እችን ተጠራጥረ ሌላ ነገር ብታምን አይሆንም። አታያትም። መንግስተ ሰማያትን የማየት ያለማየት የመግባት ያለመግባትን ነገር የሚወስኑ ናቸው። ነገረ ድነትን 100% የሚወስኑ ናቸው። ትገባለህ መንግስተ ሰማያት አትገባም የሚለውን ብያኔ የሚያስቀምጡ ናቸው። እና እንደ ቀልድ ግዴለም መጽሐፍ ቅዱስ ላይ እንወያይ የምትለው አይደለም። ከመጽሐፍ ቅዱስ እኩል ውሳኔ የሚያስተላልፉ ፍርድ የሚናገሩ በመዳንና ባለመዳን ላይ ብይን የሚሰጡ ናቸው። እና ቀለል አድርገህ ለምን እንዳያቸው አላውቅም። ለዚህ ነው እኛ ሲሪየስሊ በአስተምሮታችሁ የሚሆን በገድላት ድርሳናት ላይ በእንዲህ አይነት ሲሪየስሊ የምናወራችሁ። እና ዳኒ ይቀጥሉ። ዳኒ አትሰማም? ጨረስክ ዳግሻ? ሰው ሲገባ ነው እኔ ወደ ትልቁ የሚያደርገኝና ለዛ ነው። አውቃለሁ። ልክ ነው። አዲሱ እንትን እንደዛ ነው እየቀየረብን አስቸግሮናል። እኔም ጨርሻለሁ። ቀጥሉ ዳኒ። እሺ ሶ ጌራ ኤኒታይም በፈለከው ጉዳይ ላይ የመዳን ጉዳይ ላይ ማውራት እንችላለን፣ ግን ቢ ኦርቶዶክስ የሚለውን ፖይንት እንዳትረሳው። ይሄው ነው። ወደ ሀሳቡ እንመለስ። ወይል በቃ አሁን ተረድቻለሁ። ሀሳብህን ልትል የፈለግከው ወይ ማለት የፈለግከውን ተረድቻለሁ። እኔ ቅድም ብዬክ ነበረ እኔ ኦርቶዶክስ ብዬ የጠየኩ ለዛ ነው። እንደዛ አሁን ስለጠየከኝ ነው ምንድነው ብለህ ስለጠየከኝ ነው እንጂ ከመጽሐፍ ቅዱስ እኔ በጣም ብዙ ከሙሉ ማለት ከወንጌላውያኖች ጋር ሙሉ ለሙሉ ምንም ሀሳባቸውን በጣም ጥቂት ሀሳቦችን ነው የምስማማው፣ አብዛኞቹን አልስማማም። አንደኛው ደግሞ ነገረ ድህነት ነው። በዛ ጉዳይ ላይ ደግሞ እንድንወያይ ስለ መጀመሪያ ቢኦርቶዶክስ ብላይ ነበረ። ያም የሆነበት ምክንያት ደግሞ የቤተክርስቲያናችንን አዋልድ መጽሐፍት ለመጥቀስ ነው። እና ቅድም ነገር ያለው እኔ እነዚያን መጽሐፎች እዚህ ቦታ እንደዚህ ብዬ እንትን ልልህ አልችልም፣ ወይ ደግሞ ልሞግትህ ወይ ደግሞ ለምታነሳልኝ ጥያቄ መልስ ልሰጥ አልችልም። ጀስት እኔ እንትን ልወያይ የምችለው መጽሐፍ ቅዱስን ብቻ እሱን ብቻ እንትን አርግቼ ነበር። እና አንተ ያልከው ሀሳብ ገብቶኛል። ማለት እሱን ነው በቃ እያልን ያለ ነው። እሱን ነው በቃ ከገባ ዋናው እንዲገባ ነው፣ አላማው እንዲገባ ነው። ኦርቶዶክስ በቃ ኦርቶዶክስ ሆነ እና በነገረ ድነት ላይ እናወራለን። ችግር የለም። ግን ኦርቶዶክስ ሳትሆን ግን ይቅርታ ከባድ ነው። ከባድነት እኮ እኔ አይደል ነው። ግን አንተ እንዴት እንደዛ እንደተረዳው አላውቅም። ኦርቶዶክስ ነው ሆነ መምጣት ያለበት ከማን ጋር ነው የማወራው ነው እንዴ? ጀስት እሺ፣ እኔ አሁን ለምሳሌ የሆነ ኖርማል ክርስቲያን ነኝ ብሎ የሚያምን ሰው ቢኖርብህ እንዴት እንደዚህ ልትል ትችላለህ? ማለት ኖርማል ክርስቲያን ማለት እኔ ክርስቲያን ነኝ በቃ ክርስቲያን ነው የሚል ሰው ለምን ኦርቶዶክስነትን ለመካድ ፈለግ? ህብረት የማያረግ ከየትኛውም ቸርች ጋር ህብረት የማያረግ መካድ ፈለግ? አየሁ የገባ ነገር አለ። ኖ እኔማ ነኝ ብያለሁ እኮ እኔ ነኝ ብያለሁ። ነገሩን ነግሬሃለሁ። ግን ሌላ ሰው አንድ ክርስቲያን ቢጠይቀስ? አሁን ኦርቶዶክስነትን መካድ የፈለግከው የሆነ ትልቅ አጀንዳ አለ ማለት ነው። በቃ የኛም ዓላማ እሱ ነው፣ ያንን አጀንዳ ማንሳት እንድትችሉ በሚገባ። ስለዚህ አሁን ሀሳብን ግልጽ አድርግልኝ። አሁን ገብቶኛል። የሆነው ሀሳብ ይሄ ነው ማለት ነው። ስለዚህ ኦርቶዶክስ ሳትሆን ከኛ ጋር እንደ ኦርቶዶክስ አታወራ። ሌላ ቤተ እምነት ነው አንድ እሱ ነው። ቆይ ጌራዬ፣ ሌላ ቤተ እምነት ነኝ ስትል በዛ ቤተ እምነት ነው አንድ አድርገን የምናወራ። ግን ኦርቶዶክስ ነኝ ብለህ ኦርቶዶክስነትን ግን ላለማስነካት እኛ ጋር ግን አትመጣም። ኦርቶዶክስ ከሆንክ እንደ ኦርቶዶክስ ነው ልናወራ የምንችለው። ካቶሊክ ከሆንክ እንደ ካቶሊክ ነው የምናወራ። ኦንሊ ጂሰስ ከሆንክ እንደ ኦንሊ ጂሰስ ነው የምናወራ። ለዚህ ነው ሰውን ሁሉ አስቀድመን ከየት ቤተ እምነት ነህ እያልን የምንጠይቀው። ለምን? አንተ የምታወራው ነገር የኦርቶዶክስ እምነት ስለሆነ። ስለዚህ እኛም እንደ ማስረጃ የምናቀርበው የካቶሊክን አምጥቻ አላቀርብልህ፣ የኦርቶዶክስና የካቶሊክ እምነት ስለሚለያይ። አየህ፣ እንደ ኦርቶዶክስ ነው ዲል የምናደርገው ማለት ነው። ስለዚህ እንደ ኦርቶዶክስ ዲል ለመደረግ ግን አንተ መጀመሪያ ኦርቶዶክስ ግን መሆን መቻል አለብህ። you should be orthodox guys ማለት እንትን ሼም ሊይዛችሁ አይገባም። ከሆናችሁ ሙሉ ኦርቶዶክስ ነው በቃ። ኦርቶዶክስነትን ሼም ከያዛችሁ ግን
ኦርቶዶክስነትን ተዋትና የወንጌል አማኝ ነው መጽሐፍ ቅዱስ ብቻ ብላችሁ ለማመን የምትፈልጉ ከሆነ ማለት ነው የሚያዋጣው እሱ ነው። ካለዛ ግን ኦርቶዶክስነት ጀስት እንደ ካባ ውስጣችሁ ግን ሌላ መሆን አለበት ብዬ አላምን። እኛ ንጹህ የወንጌል አማኝ ነን። ምንም የምጥለው ነገር የለኝም። 5ቱ ሶላዎች የኔ መለያዎች ናቸው። አምንባቸዋል። አይ አም ክርስቲያን ብራዘር። በቃ የወንጌል አማኝ ነኝ ብዬ ሳምን እነኝን ጉዳዮችን አምኜ ነው ይዤ የመጣሁት። ምንም የምደበቅበት ኬዝ የለም። ስለዚህ የምታመጣውን ነገር ሁሉ እንደ ቤተ እምነቴ መሰረት ነው ላወራና ልናገር የምችለው እንዳመንኩበት እንደኖርኩበት ማለት ነው። ስለዚህ ሰው ፊት ስቀርብ የማፍርበት ምንም ጉዳይ የለም ማለት ነው። እናንተም እንደዚህ ነው መቅረብ ያለባችሁ። ወዳጅ ጸጋ ይብዛል። ኦኬ እሺ፣ ተረድቻለሁ። የሆነ ቀን በቃ እንግዲህ አንተ እንዳልከው እንግዲህ በቃ የሚሆን አይመስለኝም። አንተ መጽሐፍ ቅዱስን መሀል ካልሆነ ቤተ እምነት ቀይ አየህ፣ እንደዚህ የሚያንገጫግጭ መንገድ ላይ ነፍስን ይዛት አትሄድ። ለምን ትንገጫገጫለህ? በፍጹም ኖ በፍጹም እኔ በፍጹም ምንም የምንገጫገጨው ነገር የለም። መንገጫገጭ እኮ የለም ብራዘር። አንተ የጠየከኝ መንገድ ነው ማለት ነው። መጽሐፍ ቅዱስን ብቻ ፎከስ አድርጌ አላወራም ስላልከኝ ነው። ከዚህ በላይ ጌራይ መንገጫገጭ የለም ብራዘር። ዘመንን አስጨርስ ዳግሻይ። በጣም አጭር ጥያቄ ነው ያለኝ። ያልገባው ነገር አለ። መጽሐፍ ቅዱስን ብቻ ይዘህ በኦርቶዶክስ መዳን አችልም። ለምሳሌ ማለት ነው አንተ እንደምታወራው ወንድማችን መጽሐፍ ቅዱስን ብቻ አንብቦ በመጽሐፍ ቅዱስ ላይ ባለው ትእዛዝ ተመርቶ ያንን አድርጎ ሰው መዳን አይችልም በኦርቶዶክስ። ለምን በላይ ገድላቶቹ መመሪያ አላቸው። እንዲህ ያላደረገ ቅድም እንዳሳየው መንግስተ ሰማያትን አያያትም፣ ለስዕሉ ያልሰገደ ስም አጠራሩ ይጥፋ፣ ከቆመበት ስፍራ አይገኝ ይላል። አሁን አንተ በመጽሐፍ ቅዱስ ብቻ እንደ ኦርቶዶክስ መጽደቅ አትችልም። ለምን? ገድሎቹ ላይ የተቀመጡ ፕሪኮንዲሽኖች አሉ። ይሄን ካላደረግ መጽሐፍ ቅዱስን ብትይዝ አትጸድቅም። ስለዚህ ብራዘር አትችልም። አንተ እንደ አንድ ኦርቶዶክሳዊ መጽሐፍ ቅዱስ ብቻ መቀጠል አልተፈቀደልም። ምናምን በቤት እዚህ ላይ ያሉትን ተግብሬ የጌታን ትእዛዝ ፈጽሜ ምናምን ብትል አትችልም። ፕላስ እዛ ላይ ያሉት መመሪያዎች አሉ ምንም የማያወላዱ ማለት ነው። ኢትስ ኦኬ ባታረገውም ችግር የለውም። እንደው ብትችል አድርገው አይደለም ኦፕሽናል ሆኖ አይደለም የተቀመጡት። እነዚህ ግን ካላደረግ መንግስተ ሰማያት አትገባም ተብሎ ተቀምጦላል። አየህ። ስለዚህ የመድኃንን ጉዳይ የሚወስኑ መጽሐፍ ቅዱስ ብቻ አይደለም አንተ ቤት እያለ ነው ዳኒ። ለምን እንዳልገባህ አላወቅኩም። ቀጥሉ ዳኒ። እሺ ዳግሻይ ጸጋ ይብዛላችሁ። ሰው ይሄንን ነው ጌታ እንወድሃለን፣ ጌታ ይወድሃል። በቃ ዘመን እሺ። እና መቼ የሆነ ቀን ፕሮግራም ነው ነገም ከነገ ወዲያም እንገባለን። ሁሌ ያለን ጌታ ያንተ ብቻ ና ይሄው እድል ሰጣል። ነገ ከነገ ኤኒ ታይም ስንገባ በምንም ርዕስ ይሁን በመዳን ጉዳይ ላይ አብረን እናወራለን፣ ነጋገራለን። ደስ ይለኛል። ግን በቃ ደስ ይለኛል። ግን እዚህ ጋር ከላይ ያለው ልጅ ጥያቄ ሲል ነበረ ዲያቆን። እሺ ችግር ዲያቆን እንዴት ነህ? እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ከየት ቤተ እምነት ወንድም አለ? ኦርቶዶክስ ተዋሕዶ። ከኦርቶዶክስ ተዋሕዶ። እሺ ታይትላችን ጠፋች መሰለኝና፣ እሺ ሰው በማርያም ይድናል? አወራን ዲያቆን። እሺ ወገኖች እኔ ጋር ከሆነ አላውቅም፣ ግን ድምፁ እየሰማሁት አይደለ? ሼር እናድርግ። ተባረኩልኝ። በደንብ ሼር ይደረግ። 25 ላይ ነው የቆመው። አይ ዶንት ኖ ለምን እንደሆነ እናንተ ጋር ግን ከዛ በላይ እንደምን። ዳጊ ጥላሁን ዘማሪው ነው ያለው ወይስ ፌክ ነው? እሱን ፕሮፋይል አድርገውት ነው? አይ ዘማሪ ነው። የምርህን ነው እንዴ? ዳጊ እግዚአብሔር ትክክል ነው የሚለው ዘማሪ ሰላም ሐረር ሙሉ ወንጌል ያገለግል ነበር። ልክ ነው፣ አገልጋይ ነበር። አሁንም አገልጋይ ነው። ሐረር ሙሉ ወንጌል ትዝታ አለን። በነገራችን ላይ ይቅርታ ግን ፕራይቬት አደረኩት። እሺ እንዴት አመሻችሁ? እሺ ሀሳቡ ላይ እንቆይ። ተባረክ። እኔ ነገር ካለ ኢንቦክስ በውስጥ አውራው። እሺ ወይ ቀልድ ከየት ቤተ እምነት ነህ? ወይ ቀልድ ከየት ቤተ ፕሮፋይሌን አይተህ መገመት ትችላለህ ወንድማችን።
እሺ ምንድን ነው ከስነ ከዋክብት ጥናት ነው? አይ ፕሮፋይሌን አይተህ መገመት ትችላለህ። ወይ ቀልድ ከሆነ ከብሔራዊ ቲያትር ነው። ከብሔራዊ ቲያትር ይሁንልህ። በቅድሚያ እንኳን አደረሳችሁ ለ2018። እሺ እንኳን እንኳን አደረሰን። ያው የሚመለከታችሁም የማይመለከታችሁም ክርስቲያኖች እንኳን አደረሳችሁ ብለናል። እንኳን አደረሰን። እሺ ከየት ነው ግን? ከየትኛው ቤተ እምነት ነው ብራዘር? ከምር ነው ግን? እሺ በቃ ታችሁን ብራዘር። አሁን እኛ ለምን ታደርገዋለህ ፕሮፋይሉን? ብራዘር አንዳንዱ በቃ ማለት መድረቅ አዲስ ዓመትም የመለከታችኋል አይመለከታችሁ መባል ጀመር እንደ በዓል የባሰው መጣ። እሺ ዲያቆን እንኳን ደህና መጣ። በደምብ ሼር አድርጉት፣ በተለይ ሪፖስት አድርጉት። ከእንደገና ደግሞ ከቻላችሁ አርቱ ስቶሪ አድርጉት፣ ብዙ ሰዎች ጋር እንድንደርስ ማለት ነው። ተባረኩልኝ። ሼሯ ምልክት ተጭናችሁ አርቱ ስቶሪ የምትላለች እሷን ተጫኗት። ከዛ ሪፖስት ደግሞ የሼር ምልክቷን አሁንም ከዛ በኋላ ሪፖስት የምትለው ኦፕሽን አለች። እሺ ዲያቆን ስለ ትዕግስት ቴንኪው፣ ጸጋ ይብዛልህ። ሰው በማርያም ይድናል? አዎ ድህነት የሚለው ያው የሚያጠቃልለው አሁን አንተ ምናልባት አጠያየቅህ በኋላ ልንመለስበት እንችላለን። ዞሮ ግን በጸጋ አዎ ይድናል፣ በተሰጣት ጸጋ ሶ የሚያድን የተሰጣት ጸጋ ማለት ነው። የባህሪና የጸጋ ድህነት የሚባል ስላለ ማለት ነው። ኦኬ ስለዚህ የተሰጣት የሚያድን ጸጋ አለ ማለት ነው። ቃል ኪዳን ስላላት ማለት ነው። ዳጊ ስልክ ገብቶበታል። ቆይ ዳኒ አንዴ ጠብቁት፣ ይቅርታ። ኦኬ አይ አንተ እስከዛ ድረስ አናግረው እስኪ። እሺ እየጠየቀ ነበር። የባህሪና የጸጋ የሚባል አለ እያልክ ነበር አይደል ወንድማችን? እሱን አብራራለን። በቃ ዲያቆን ኦኬ መጥቷል። ዳኒ መጥቷል። እሺ ሶሪ ስልክ ገብቶብኝ ነው፣ ኢምፖርታንት ስልክና። እሺ ዲያቆን ሶ የተሰጣት የሚያድን ጸጋ አለ እያልከን ያለው ግን ያው መጀመሪያ ላይ አንደኛ ልንግባባ እንድንችል ይቅርታ ወንድሜ ዳንኤል ማለት ነው። አንደኛ ማውራት የምፈልገው ከአንዳችሁ ጋር ብቻ ነው። ካንተ ጋር ስለጀመርኩኝ አዎ የመጀመሪያው ማውራት ካለብን ካንተ ጋር እናወራለን። ከዛ በተረፈ ግን ጌራ ይቅርታ አድርግልኝና ምናልባት ስታነሳቸው የነበሩ ጥያቄዎች በቃ ጥሩ ሊሆኑ ይችላሉ፣ ግን ገብቼ እያየሁ ነበረ አካውንትህን ኦርቶዶክስ እንዳልሆንክ አንዳንድ እንትኖችን እያሳየኝ ነው። ችግር የለም ዞሮ በሱን እንትን ያለው አንተ ጋር ወይ በሌላ መስመር መገናኘት ካለብን በሌላ መስመር ተገናኝተን እናወራለን። ዞሮ ያው በቤታችን አሁን ቅድም ስታነሳ የነበረው ሰው አካውንቱን ስታየው ምን ሆኖ አገኘ? አይ ምንም አይነት በቃ ብቻ እሱን ወይ በኋላ እንትን እንበል። አመሰግናለሁ። ግን እሺ አይ ሰው ሌላ ነገር እንዲያስብ አታርግ ብዬ ነው። ያገኘውን ነገር ካለ ንገረን። ምን ሆኖ አገኘ? የምሬን ነው ዳኒ። ምን አለ መሰለህ እሺ ገብቼ ሳየው አካውንቱ ምንም አይነት ማስረጃ ኦርቶዶክስ መሆኑን ወይ ደግሞ አሁን ግባና ይኸው አካውንቱን አንተ ምን ሆኖ አገኘው ዲያቆን? ገብቼ ሳየው ምንም አይነት ገና አዲስ አካውንት ነው። እርግጠኛ ነኝ ያው
ብቻ እንዴት ብዬ ልግለጥልህ? ይቅርብኝ፣ ይለፈኝ እሱን። እሺ ወደ ጥያቄያችን እንሂድ። ቢያልፍ ይሻላል። እሺ ችግር የለም። ጌራ ቻለው። እሺ ሶ ማርያም የተሰጣት ጸጋ አለ ወይ የሚያድን? አዎ። ሶ ስለዚህ የሚያድን ጸጋ አለ። መጽሐፍ ቅዱሳዊ ማስረጃ አስጠን። ሰዎችን ከኢየሱስ ውጪ ሌላ የሚያድን ጸጋ ያላቸው ሰዎች ካሉ ማስረጃ አስጠን። በጣም ጥሩ። አሁን ይኸውልህ ምን አለ መሰለህ፣ ከዚህ በመጽሐፍ ቅዱስ ምናልባት ቁጥርና እንትኑን ያው በዚህ ብዙም ያው ስለማትቸገር ብዬ ስለማስብ ቁጥርና ምዕራፉን አንተ እንትን ትላለህ። ታሪኩን ልንገርህ የሙሴ እቸገራለሁ። በጣም ነው መቸገር። አይ ያው ቁጥርና ምዕራፍ ችግር የለባችሁ። ለዛ ነው ችግር። አይ አውጥተህ ነው እያነበብኩ ነው። ችግር የለም ዲያቆን ንገረን፣ እኛ እናውጣዋለን ወይ እነግርሃለሁ። ቁጥርና ምዕራፍና ስለሆነ ችግሩ ትርጉም ጋር ስለሆነ ምዕራፍና ቁጥሩ ችግር የለም እናንተ ጋር። እሱን ያው እናንተ ታውስታላችሁ። እሺ ሙሴ እስራኤላውያን በድለው እግዚአብሔር አምላክ ለሙሴ እስራኤላውያንን በድለውኛል ላጠፋቸው ነው፣ አንተ ግን በሌላ አይደል? ይሰማል? የተቆራረጥክ ነው ዲያቆን። ምን አልከኝ? ኔት ነው መሰለኝ። ሙሴን እስራኤላውያን ላጠፋቸው ነው፣ አንተ በሌላ ህዝብ ልሹምህ አለው አይደል? እሺ። ከዛ ሙሴን እንደዛ ሲለው ሙሴ ደግሞ ለእግዚአብሔር እስራኤላውያንን ከምታጠፋ እኔን ከሕይወት መጽሐፍ ደምስሰኝ አለው። እሺ እየተሰማው ነው? እየሰማ ነው። እሺ ሙሴ ደግሞ እንደዛ ብሎ ሲጸልይ እግዚአብሔር ኔትወርክ ነው። በዚህማ መቀጠል አንችልማ ዲያቆን። ወሽ ሌላ የሚያግዘው ዲያቆን አለ? ሌላ የሚያግዘው ዲያቆን ሌላ የሚያግዘው ዲያቆን ዲያቆን የሆነ ቤተክርስቲያኒቷን የሚያግዘው እኔ ላግዘው የሚል አለ እዛ ጋር። እስራኤልን አስገባው፣ እኔ ላግዘው ይላል ጽሑፉን ካየህ። አይ እስራኤል በቃ የደንቡን አድርሷል። ኦኬ እሺ። አይ እኔ ሌላ አዲስ መስሎኝ። አይ ተሳዳቢ። እሺ ወይ ዳኔ ጫጫታን ያለበት ቦታ እሺ፣ አይሰማም ብዙ። እሺ ዲያቆን ዳንኤል እሺ፣ ባታስወርደኝ መልካም ነው። በእውነት አስወረድኩ? ታዲያ ከዚህ በላይ ምንም እኮ አሁን ይኸውልህ፣ ለማውራት ለመወያየት ከሆነ ሪያሊቲው መነጋገር ካለብን እነጋገራለን እንጂ ምንም ካልሆነ ደግሞ ጥያቄ ስለጠየቅከኝ ያስወረድኩ ዲያቆን። በቃ ስለዚህ እንደዛ ማድረግ የለብህም ወይ ደግሞ ሚውት ማድረግ። አንተ አሁን ጥያቄ ስለጠየቅከኝ ያስወረድኩ? ይኸውልህ እሺ ዳኒ፣ አሁን ምን አለ መሰለህ፣ አንደኛ እኔ ተዋዲያቆን እኔ አላስወረድኩ ቱርኪ ነው ብለሃል ቅድም። እኔ ልግባ ዳንኤል አንድ ላግዝ። ዳንኤል ዲያቆን ዳንኤል እስራኤል ዘማሪ ዳንኤል አንድ ላግዘው። እሱን እስራኤል ዳንኤል ስርዓት ይኖርህ
አይደለም ዳንኤል አግዘውና አንተ ክርስቶስን አንተ ምእመን ነህ ዲያቆን የቤተ ክርስቲያን አገልጋይ እያወራን ያለው ክብር ይኑርህ እንጂ ወዳጅ። እሺ ዲያቆን መጀመሪያ ይኸውልህ ምን አለ መሰለህ ዳኒ ከኔ አንድ ሰው ስለ ፕሮቴስታንት ስጠይቅ መጠየቅ ካለብኝ ለአንተ ነው መጠየቅ ያለብኝ። እኔ ፕሮቴስታንትን ካንተ በላይ አቃታለሁ ማለት የለብኝም። ምክንያቱም ስለ አስተምሮዋ አንተ በደንብ ታቃታለህ ብዬ ስለማስብ ከኔ የበለጠ ስለኖርክባት። ገብቷል አይደለ? አረ የቅድሙ ሐሳብ ላይ አትሄድም ዲያቆን? ምንም እኮ የተለየ ነገር የለም። ኔትወርክ አስወረደ። አሁን ተመለሰ መጣ። ስማኝ ከአንተ ልክ ኦርቶዶክስን በደንብ እንደምታቃት እያወራህ ስለሆነ ነው ይሄን የምልህ መልእክቱን እንዲገባህ ብዬ ነው። ከኔ በላይ የምታውቃት ከሆነ ታሳየኛለህ። ችግር የለም ዲያቆን። ስለዚህ እሱ ነው። ስለዚህ ሙሴን እኔን እስራኤላውያን ከምታጠፋ እኔን ከሕይወት መጽሐፍ ደምስሰኝ ብሎት ነበረ ብዬህ ነው ያቆምኩት መሰለኝ ነበር። ስለዚህ እስራኤላውያንን ደግሞ ስለ ሙሴ ሲል ምሯቸዋል ይላል መጽሐፍ። ምኑ ጋር ነው ምሯቸዋል የሚል እስቲ ያሳየን እንዴ? ይኸውልህ አሁን እኔ አልኩ እኮ ቅድም የግድ ምዕራፍና ቁጥር ይሄ ነው አንተ አውጣልኝ ፈልገዋ ያሌለ አሁን ቢኖር ኖሮ አሳያለሁ። አሁን ሐሳቡ ያለው ዘጸአት 33 አካባቢ ላይ ነው ያለው። አሁን ሂድና አይ ፈልገዋን ያሌለ ነገር አልፈልግማ ደነዋን ማስረጃ አስተይ ሙሉን አንበበዋ አነበብ እንዴ ስላነ ጥቅስ እኮ እየጠቀስኩ እየነገርኩ ያለሁት እኮ ስላነበብኩት ነው ወዳጄ። አንተ ሂድና ፈልገው ብራዘር፣ የሌለን ነገር ፈልገው አትበለኝ። የለም ይኸውልህ አሁን ስለ እስራኤላውያንን እኔ ደመሰሳቸው እኔ በሌላ ህዝብ ልሹምህ አለው። አይ እኔ እድል ሰጠው እኮ ዲያቆኔ። ዘጸአት 32 33 አካባቢ ላይ ነው ያለው። ሄዶ የዳነ ሰው ካለ አሳይ በማስረጃ አንተ። የእስራኤል ህዝብ የዳነ ሰው ካለ አንጣ ወዳጄ። የምን የዳነ ሰው? እስራኤላውያን ስለ ሙሴ ስል ይቅር አላቸው አይደለም ይላል። እንደዛ የሚል አንጣ። ስለዚህ አሁን የጠቀስከውን ጥቅስ ሙሉን አንበበዋ። እንዴ ዲያቆን ምን ሆነ ነው ወዳጄ? የሌለ ነገር እኔ ነኝ እኮ የነገርኩህ ቦታውን። የሌለ ነገር ውስጥ ላገኘው አልችልም። ሄድንና እዛ ክፍል ላይ አለ የምትል ከሆነ አንጣው ወዳጄ። የለም ያሌለ ነገር ፈልግ ያመጣልሃል ወዳጄ። እኔ ይኸውልህ ምቹ ቦታ ስላልሆንኩ ነው መጽሐፍ ቅዱስ ማለት ነው። ታይም ዲያቆን እንዴ እግዚአብሔር ቃል አይደለ እንዴ ከምታወራ በቃል እዚህ ቦታ ብለህ ማስረጃ ነገር ነው። የሁሉ ትውልድ ማስረጃ እየጠበቀ ነው ያለው። ይኸውልህ አሁን ምን አለ መሰለህ መጽሐፉን እየጠቀስከው ምዕራፍና ቁጥሩን እየጠቀስክ ስለሆነ መጽሐፉን አውጣው። ቅድም በማስረጃ እያወጣ ስለነበር ነው መጽሐፍ አጠገብህ አለ። የሌለ መጽሐፍ አናነብም ብራዘር። የሌለ ነገርን በመፈለግ እኮ አልፈልግ መጽሐፍ አጠገብህ አለ። አውጣልኛ። ይሄው አወጣውልህ። ቁጥር ስንት ላንብብልህ? የጠቀስከውን ሙሉ ይሄው እያወጣልህ ነው። ወደ አንተ አዙርና አንብበው። እሺ ይሄው 32 ላይ አንብበው። ይሄው ቁጥር ስንት እናንብበው? ቁጥር ስንት? እኔ እኮ ታሪኩን እየነገርኩ ነው። ታሪኩ ምን ይሰራልናል ወዳጄ? ቦታውን ንገረን እንጂ አንተ የምትለውን ሐሳብ ንገረን እንዴ ዲያቆን። ምን ሆነ ነው? ተው እንጂ ይኸው አወጣንልህ። አንተ የምትለው ሐሳብ የለበትም በላንጣ ካለ ተው እንጂ እንዴ ዲያቆን። ይሄ ደስ አይልም። መጽሐፍ አጠገብህ እያለ ማንበቡ ምን ይከብዳል ታዲያ? መጽሐፍ አጠገብህ አለ አንብበው አልኩህ እኮ። ታሪኩን ነገርኩህ። ስንት ላንብበው ወዳጄ? ይከብዳል ብራዘር። ቁጥር ስንት ላንብበው? ይከብዳል። ከከበደ እንግዲህ ምንም ማድረግ አይቻልም። ታሪኩን አነበብኩህ ነገርኩህ። የለም አየህ ስለሌለ ምዕራፍና ቁጥር የእናንተ ስለማትቸገር ብዬ ነው። ትርጉም ጋር ነው ችግራችሁ። ስለዚህ ትርጉም ክፍል ላይ እግዚአብሔር ሲመራቸው ቁጣውን ሲከለክል የሚያሳይ ሐሳብ አሳየን። በጣም ቀላል እኮ ነው ብራዘር እኮ። ስለዚህ እሱን አንብበው አልኩህ እኮ መጽሐፍ አጠገብህ ስላለ። አረ ወዳጄ ይሄ አይታየም እንዴ? ይሄው እኮ አመጣንልህ። ይሄው መጽሐፍን አንተም አጠገብህ አይደለ ፊት ለፊት አደረግንልህ እኮ ወዳጄ። ዳኒ ቁጥር 35 አንብበለት በእናትህ። 35 አንብበለት። እሺ
አሮን የሰራውን ጥጃ ስለሰሩ እግዚአብሔር ሕዝቡን ቀሰፈ። ዲያቆን እንዴ አንተ የምትፈልገውን ነው? እሺ አንተ የምትፈልገውን አንብብልን። ወይ ጉድ! እናንተ ግሩሞች ናችሁ እኮ። ባይዘው ዲያቆን ያም ሶሪ ብራዘር፣ በጣም እንወድሃለን። ጌታ ይወድሃል። ምንም ሶሪ የሚያስብል ነገር የለም እኮ። ይኸውልህ አንተ ነገርኩህ እኮ። አኮ ጌታ ይወድሃል ብራዘር። አሁን እኔ ያለህን ታሪኩ ሙሉ ነገርኩህ። ይሄው ታሪክ ውስጥ አንድ ነገር ታሪክ ውስጥ እግዚአብሔርም ቀሰፋቸው ነው የሚለው ወዳጄ። አየህ የለም ያልኩ ለዚህ ነው። ታሪኩን አንተ እንግዲህ ከማን እንደሰማህ አላውቅም፣ የትኛው ላይ እንዳለ ከየትኛው እንደሰማህ አላውቅም። መጽሐፉ ላይ ያለው ታሪክ የነገርከን ታሪክ ይሄ ነው ወዳጄ ዲያቆን። ይኸውልህ ምዕራፍና ቁጥር ኢየሱስ እውነት ብራዘር ተሸነፍ። በቃ ላሳየ። አሁን እዚህ ውስጥ ምንም እንደሌለ ላሳየ ብራዘር። ለእግዚአብሔር ቃል ብትሸነፍ ይጠቅማል። እንዴት ስለ ክርስቶስ እውነት እኮ ይኸውልህ፣ እሺ ንገረኝ። ይጠቅማል ዲያቆን፣ የእውነቴን ነው የምልህ፣ በቅንነት ነው የማወራ። ይጠቅማል። እዚህ ክፍል ላይ ከሲኦል የዳነ ሰው አለ? ከሲኦል የዳነ ሰው አለ እዚህ ክፍል ላይ? ከሲኦል የዳነ ሰው አለ እዚህ ክፍል ላይ? እንዴ አሁን እኮ ቅድም ስታነሳ የነበረው ጥያቄዎች ሁሉ አንዱን ሳትጨርስ ወደ አንዱ እየተመዘዝክ ነው። ከሲኦል የዳነ ሰው አለ ወይ ነው ያልኩህ እዚህ ክፍል ላይ ዲያቆን። ጥያቄህን አንዱን ሳትጨርስ ወደ አንዱ አትሄድ። እኔ አሁንም ከመጀመሪያ ጀምሮ አንዱን ነው ስለ ነገረ ድነት ነው። ቀደምም የገባው ጌራ ሲያወራ የነበረው ነገረ ድነት ላይ ነው። አልቀየርኩም፣ እሱ ላይ ነው ያለሁት እዚህ ክፍል ላይ። እሺ ችግር የለም። እሺ አትቀይር፣ በቃ ርዕስ አልቀይር፣ ችግር የለም። ሶ እዚህ ክፍል ላይ እሺ የዳነ ሰው አሳየኝ፣ ከመቅሰፍት የዳነ ሰው አሳየኝ እዚህ ክፍል ላይ። ችግር የለም፣ ርዕስ አትቀይር። እኔ እንደዛ ታሪኩን ነገር ነው አሳየኝ፣ ችግር የለም። እኔ ልምርህ ነበረ ራራልህ ነበር ምናልባት። ይኸውልህ እሺ እንደዛ ከሆነ ቁጥር ስንት ላንብብልህ? ይኸውልህ ዳንኤል ቁጥር ስንት ላንብብልህ ብራዘር? እየጠበቅኩ ሰው እንዲራራልህ ስላልፈልግ ቁጥር ስንት ላንብብልህ? ካለዛ እየዋሸን ያለው የራስን ሐሳብ ብቻ አታንጸባርቅ። መጀመሪያ ሐሳቡን ተረዳ። ቁጥር ስንት ላይ ነው የጠቀስከው ሐሳብ ያለው ወዳጅ? ቁጥር ስንት ላይ ነው ያለው? ስማኛ አንዴ፣ እኔንም ስማኝ። ያንተን ብቻ ሐሳብ አታንጸባርቅ። ቁጥር ስንት ላይ ነው ያለው ወዳጄ? ቁጥር ስንት ነው ያለው? አይ ምክንያቱም ራስን እንዳዋቂ እየቆጠርክ ስለሆነ ነው ይሄንን የምለው። ማለት እንረዳ አይደለም። እኔ ያለ ነው። ቁጥር ስንት ላይ ነው ያለው? እሺ ቁጥር ስንት ላይ ነው ያለው? አዋቂ ይጠበቀውን ወይም ቅድም ስጠይቅ ስለነበረ ስታጭበረብሩ ስለነበር ነው። ባልሆነ አካውንት ገብቶ ልክ እንደ ኦርቶዶክስ እያስመሰልክ ስለነበር ነው። ግድ የለም። አንተ እያጭበረበርክ አይደለማ ዲያቆን አይደለም። እሱ በሌላ አካውንት ነው የገባው። አንተ ንጹህ ኦርቶዶክስ በሌላ አካውንት ነው የገባው። አንተ ንጹህ ኦርቶዶክሳዊ ነህ አይደለ? ይሄው ድል ልስጥህ። ያ ልጅ እሺ አልከው፣ ችግር የለም። አንተ ግን ንጹህ ኦርቶዶክሳዊ ነህ፣ ያውም ዲያቆን አገልጋይ ነህ። በል አሁን በማርያም ስም የሚድን ሰው ከእግዚአብሔር ቃል አሳየን ስንል የሙሴን ታሪክ ጠቀስክ። በሙሴ ታሪክ ውስጥ አንድም ሰው በሱ ልመና የዳነ ሰው የለም አለ የምትል አሁንም ግለጥና አሳየን። የለም አንተም እያጭበረበርክ ነው ማለት ነው። ስማኛ አንዴ ዳንኤል እኮ ዲያቆን አንተም እያጭበረበርክ ነው ወይ ማለት ነው? እኔማ እየነገርኩህ እኮ ነው። እኔ ንጹህ ኦርቶዶክስ ተዋሕዶ እምነት ተከታይ ነኝ አልኩህ። እሺ ቁጥር ስንት ላይ ነው እንግዲያውስ የዳነ ሰው ያለው? ይኸውልህ አሁን እኔ የግድ አንዱን እንትን ይዘህ እኔ መጀመሪያም ነግሬሃለሁ፣ ታሪኩ ነግሬሃለሁ። ቁጥርና ምዕራፉን የምትፈልግ ከሆነ ደግሞ አውጥቼ እመጣለሁ ይነግርሃለሁ። ይሄው አወጣንልህ። ግን ታሪኩ እንደዚህ ይላል። አወጣንልህ። አንተ የፈለግከውን ነው ያወጣኸው። አንተ የፈለግከውን እንጂ ያወጣኸው እሱን አይደለም። አወጣልህ ዲያቆንዬ። ቁጥር ስንት ነው? እሱን ደግሞ አመጣልሃለሁ።
በቃ ይዘና እንደሱ ነው የሚሻለው ዲያቆን። አየህ አሁን መጽሐፍ ቅዱስ ውስጥ የሌለውን በእግዚአብሔር ቃል ላይ እየዋሸ እንድታልፍ እድል ስለማይሰጥ በቃ ካልሆነ ይኸው ዲያቆን ይዘና በቃ እንወድሃለን፣ ጌታ ኢየሱስ ይወድሃል። በቃ አንድ ቀን የጌታ አገልጋይ እንደምትሆን አምናለሁ። ዛሬ ላይ የምትከራከርለት መጽሐፍ ቅዱስ ውስጥ የሌለ ትምህርት መሆኑን ሲገባ እናልፈዋለን። የሆነ ቀን እግዚአብሔር ይረዳሃል፣ ከዚህ ጨለማ ያወጣል አምናለሁ። ሁላችንም ጅማሬያችን እንደዚህ ነው። ጌታ ግን ባንተ ላይ አይደለም ዲያቆን፣ አይዞ አይደለም ዲያቆን፣ ለራስህ ነው እንጂ አይዞ ክርስቶስን እኔ ተቀብያለሁ። ግን ዲያቆን ያንተም አይዞ፣ ኢየሱስ ክርስቶስ ይወድሃል ወዳጄ። በቃ የምንልህ የሚወድህ ጌታ አለ። እሱንማ አውቃለሁ እንጂ እሱንማ አታውቅም ዲያቆን። በኦርቶዶክስ ኢየሱስ ያድናል የሚለውን ትምህርት ይሄው እድል ልስጥ እንደ አንድ ዲያቆን። እስቲ አሁን አዲስ ዓመት ነው፣ ብዙ ሰዎች እየሰሙ ነው። እስቲ የገባህን የተረዳኸውን ወንጌል ስለ ኢየሱስ ንገረን። ይሄው እድል ልስጥ፣ በደስታ እንሰማሃለን። ይሄው ዲያቆን ደስ ይለኛል። ቀጥል ዲያቆን ቀጥል። ስለ ክርስቶስ ነው። አዎ ስለ ወንጌል ንገረን እስቲ፣ ለመዳን ስለ ኢየሱስ እውነተኛውን ወንጌል እስቲ ንገረን። ይኸው እድል ልስጥ ዲያቆን። በጣም ደስ ይለኛል። እሺ ይኸው በርታ። አንተ ክርስቶስ ምን ብለህ ነው የምታምነው? እኔንም አትጠይቀኝ አሁን አንተ በቃ ስበከን። ይኸው እድል ልስጥ ስበከን። አዎ ይኸው ዲያቆን። አዎ ስለ ክርስቶስ። አዎ እሺ አምላካችን መድኃኒታችን የዳንበት ከጥንቱ ከመርገም የዳንበት በኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስ አንተ የምትለው አሁንም ልክ በለበሰው ስጋ በሚያከናውንበት በነበረው ጊዜ አሁንም ያንን ስራ ነው የሚያከናውነው ብለህ ነው የምታምነው። እያማለደኝ ነው ብለህ የምታምነው። ግን ኢየሱስ ክርስቶስ ግን ያንን ስራ በስጋው በነበረበት ወራት ፈጽሞ ሄዷል። ያንን የፈጸመውን እስከ ዘላለም ሲሰራ ይኖራል እንጂ አሁን እያማለደኝ ነው ያንንም አሁን ይሰራል እያልኩ አይደለም። አንተ ግን እንደዛ ብለህ ስለምታምን ማለት ነው። እንደዛ አይደለም። አሁንም ኮምፕሌን ነው፣ ስብከት አይደለም ዲያቆን። ግድ የለም ስበከን። ኮምፕሌን አይደለም። አንተ የምታምነው እኮ እየነገርኩህ ነው። እኔን ተወኝና ይህን አጋጣሚ ተጠቀም እስቲ፣ ስለ ኢየሱስ ስበከን። ደስ ብሎን እንሰማለን። የአዲስ ዓመት ልዩ ስብከት ይሁንልን እስቲ፣ እንደነቅ። ስለ ኢየሱስ ስበከን። እሺ ጥያቄ ልጠይቅህ። ጥያቄ ስብከት አይደለም። ኧረ ስበከን። ግድ የለም ዲያቆን። አይደለም ለምን ሰብከሃለሁ? ጥያቄ ልጠይቅህ እንጂ ጥያቄ አንተ የማታምንበት ለምን ሰብከሃለሁ? ግድ 5 ደቂቃ እንደው 5 ደቂቃ በቂያችን ነው። 5 ደቂቃ ወንጌልን ስበከን። ዳንኤል እኔ የማታምንበትን ከምሰብክህ እያመንክበት ሳይሆን ያው ምን ይሆናል እኮ በምን ይታወቃል? እዚህ ቤት ውስጥ ብዙ ሰው አለ። ዛሬ አዲስ ዓመት ዋዜማ ነው። እስቲ ስበከን። ግድ የለም ስለ ኢየሱስ ንገረን። ወይ ጥያቄ ልጠይቅህ አልኩህ እኮ። እኔ ጥያቄ ምን ይሰራልኛል? አሁን በኋላ አስረዳሃለሁ። ጥያቄዎችን ሁሉ መልስ እንሰጣለን በኋላ ላይ። አሁን ስለ ኢየሱስ ስበከን። ወይ አንተ ስለማታምንበት ብሰብክህ ምን ትርጉም አለው? መጀመሪያ በጥያቄ ካልሰማን እንዴት እናምናለን እኮ? ንገረን፣ እንመን። ያልሰማነው ምን ነው የምትሰማው? ስበከን። ወይ ጉድ! አንተ ይኸውልህ ሐሳብህ ለማላገጥ ወይም ትክክለኛውን ለመስማት ካልሆነ እኛ ኢየሱስ የተነሳ ልናላግጥ የምንችልበት ምንም አቅም የለንም። ይሄው በቅንነት ነው ያለው። ጥያቄ ልጠይቅህ። አንተ የማታምነው ምን ብዬ ልስበክህ እኮ ነው። አታምንበትም። አንተ የምታምነው አንተ የምታውቀው እኔ የማምንበት ኢየሱስ አንተ አታምነውማ እኮ። እንድናምንበት ኢየሱስ አየው። እስቲ ስበከን። አንተ ጋር ያለውን ኢየሱስን ስበከን።
እኮ ጥያቄ ልጠይቅህና ጥያቄ ተነስተህ ችግር የለም አላጨናንቅም። ምናልባት ድንገት ስለሆነብህ ይሆናል። ችግር የለም አላጨናንቅም። ምንም አታጨናንቀኝም። እኔ እኮ ወድጄ ፈቅጄ ነው የገባሁት። ችግር የለም ምንም አታጨናንቀኝም። ችግር የለውም። እሺ ትቼዋለሁ እኮ እሺ አሁን ለምን ትተዋል? እሺ በማርያም ታምናለህ ዲያቆን? ግራ አትጋባ እንጂ በማርያም ታምናለህ ዲያቆን? ግራ ሳትጋባ በማርያም ታምናለህ? ማመን ሲባል ምን አይነት ማመን? ማመን ሲባል ምን አይነት ማመን? እንጃ አንተ እንዴት ነው የምታምነው በማርያም? ጥያቄ ራሱ እኮ ምንም ይኸውልህ፣ አንድ ሰው ስለ ማርያም ንገረን። ስለ ማርያም ንገረን። ስለ ማርያም ንገረን። በጣም ጥሩ። አሁን ይኸውልህ ጥያቄህን አስተካክል። መጀመሪያ ጥያቄ ሲጠየቅ ጥያቄ ግልጽ የሆነ ጥያቄ ነው የሚጠየቀው። ኦኬ ስለ ማርያምም ይሁን ስለ ክርስቶስ አንተ ስትጠይቅ ግልጽ የሆነ ጥያቄ ጠይቅ። እሺ ይሄው ግልጽ አደረኩኝና ስለ ማርያም ዲያቆን ስለ ማርያም ኢየሱስ ይኸውልህ ስለ ሁለቱም ልንገርህ። አይ አሁን ስለ ማርያም ንገረኝ። ስለ ሁለቱም እነግርሃለሁ፣ ግን ጥያቄ ልጠይቅህ። ስለ ማርያም ንገረኝ። ስለ ማርያም ጥያቄ ልጠይቅህ። መጀመሪያ ጥያቄ ልጠይቅህ። ስለ ማርያም ያንተን እንትን ክሎዝ አድርገህ ሌላውን እንትን ለማለት አትሞክር። ስለ ማርያም ልትነግረን ፈቃደኛ አይደል? ዳንኤል ዲያቆን ስለ ማርያም ፈቃደኛ ነህ? ትነግረናለህ? አንድ ነገር እኮ ሰው ሲሰማ ይኸውልህ ስለ ክርስቶስም ይሁን ስለ ማርያም እነግርሃለሁ፣ ግን ደግሞ ንገረን። እሺ ጥያቄ ልጠይቅህ አልኩህ። እሺ በቃ ጥያቄ ጠይቀኝ። እሺ ችግር የለም እኮ ጥያቄ ልጠይቅህ። ጠይቀኝ። እሺ ችግር የለም በቃ ጠይቀኝ። ችግር የለም ልጠይቅህ ጥያቄ? አዎ ጠይቀኝ። በቃ ዲያቆን አንተ የምትለው ነገር ስለሌለ ችግር የለም። በቃ እኔን ጠይቀኝ አንተ። ስለሌለኝ አይደለም፣ አንተ ስለማታምንበት ነው። ብነግርህም ትርጉም ስለሌለው ነው። መጀመሪያ ጥያቄን ልጠይቅህ ያልኩ ለዛ ነው። ችግር የለም ዲያቆን ጠይቀኝ። በቃ አንተ ጥሩ። እሺ አንተ ክርስቶስ አሁንም ልክ በስጋ ወራት እንዳደረገው አይነት ምልጃ ነው የምታምነው ወይስ የትኛው? እሺ ክርስቶስ ኢየሱስ አሁንም አማላጅ ነው ብለህ ነው የምታምነው ካልከኝ፣ ያው ኢየሱስ አሁንም ያማልዳል። እኔ አይደለሁም መጽሐፍ ቅዱስ ነው የሚናገረው። ስለ ክርስቶስ ኢየሱስ አማላጅነት የተጻፈ የእግዚአብሔር ቃል ነው ያለው። የእግዚአብሔር ቃል ምን ይላል ስለ ክርስቶስ ኢየሱስ? እስቲ የእግዚአብሔርን ቃል እንጥቀሰው። ይኸው ወገኖች ኦርቶዶክሳውያን ካላችሁ መጽሐፍ ቅዱስ ስለ ክርስቶስ ኢየሱስ ምልጃ ምን እንደሚል እስቲ እንስማ። ሁላችሁም ኦርቶዶክሳውያን በቅንነት ሮሜ 8ን እስቲ ያውጡ። ሮሜ 8ን አውጡ በቅንነት። እየተቆራረጠ ነው ድምጽ። ዲያቆን ነው እየጠየቀኝ ያለው፣ ለዲያቆን ነው እያወራኝ ያለው። ኦኬ ዲያቆን ስለ ኢየሱስ ምልጃ አሁንም ያማልዳል ብላችሁ ታምናላችሁ እያለን ያለ ነው። አዎ የምናምነው ለምንድን ነው? እሱ የእግዚአብሔር ቃል ስለሚናገር። ኦኬ ሮሜ 8:34ን ሁላችንም እናወጣለን። መጽሐፍ ቅዱስ የያዛችሁ ኦርቶዶክሳውያን ሁላችሁ መጀመሪያ ስማኝ እንጂ ጥያቄ በደንብ አድምጠኝ። ሰማው? አይ በደንብ አድምጠኝ። ጥያቄው እንዳወራም ፈቃደኛ አይደለም ዲያቆን? አይደለም፣ የጠየቅኩህን በትክክል መልስልኝ ያልኩ። ፈቃደኛ ነህ እንዳወራለህ? እሺ ወይ አውራ ወይ እኔ ዝም ልበል፣ ወይ አንተ አውራ ወይ እኔ ላውራ፣ ወይ አንተ ዝም በል። ዲያቆኔ እኮ ከተቆራረጠ በቃ በደንብ ስማ። ሚውት አድርገህ እንድትሰማ የእግዚአብሔር ፈቃድ ነው ብራዘር። ይሄው እንደዚህ ይላል። ኦርቶዶክሳውያን በደንብ ስሙ። የእግዚአብሔር ቃል ኢየሱስን ያማልዳል ያለው እኛ የወንጌል አማኞች አይደለም።
የእግዚአብሔር ቃል ነው ኢየሱስ አማላጅ ስለመሆኑ የነገረን። የክርስቶስ ኢየሱስን አማላጅነት ዲያቆን አልነገረንም፣ ቄስ አልነገረንም፣ ፓስተር አልነገረንም፣ ሐዋርያቶች አልመሰከሩም። መጽሐፍ ቅዱስ በግልጽ ቋንቋ ኢየሱስ ክርስቶስ እንደሚያማልድ ይነግረናል። ይኸው እንደዚህ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚለው። ሃሌሉያ ነው የምንለው። የሞተው ማን ነው? ኢየሱስ። ከሙታን የተነሳው ማን ነው? ኢየሱስ። ደግሞም በአብ ቀኝ ያለው ማን ነው? ኢየሱስ። እሱ ስለኛ ይማልዳል ይላል የእግዚአብሔር ቃል። አሜን። ቃሉ ነው የሚለው፣ ከኪሳችን አላወጣንም። የእግዚአብሔር ቃል የሚለውን ነገር አሜን ብለን እንቀበላለን። ጌታን ይነገረን። ይሄ የሆነ አንድ ሐዋርያ ዝም ብሎ ተነስቶ በቸርች ውስጥ የነገረን ነብይ ተነስቶ የነገረን አይደለም ብራዘር። የእግዚአብሔር ቃል ኢየሱስ ያማልዳል አለ። አለቀ በቃ። እና መጽሐፉ ከነገረኝ እኔ ኢየሱስ አታማልድም ልለው አልችልም። እንደውም በጣም በሚገርማችሁ ነገር ሰው የኢየሱስ ክርስቶስን ምልጃ ከካደ ክርስቲያን መሆን አይችልም። በዚህ ሰዓት ላይ በአብ ቀኝ ያለ የሚማልድ ተብሎ የተገለጸለት ኢየሱስ ክርስቶስ ብቻ ነው። ሌላ በአብ ቀኝ ያለ ስለ ኃጢአታችን ስለ በደላችን በእኛና በእግዚአብሔር መካከል የሚቆም ማንም የለም። አንድ መካከለኛ ዳኒ አንድ መካከለኛ ነው ያለው። ዳኒ ሚዩት ምንም ይቅርታ አይሰራም ብራ። የእግዚአብሔር ቃል አንድ መካከለኛ ነው ያለው በሰማይ በአብና በእግዚአብሔርና በሰው መካከል there is no mediators brothers። መካከለኞች የሉ። ይሄ ማለት በሰማይ ያለ ፓስተር የለም፣ በሰማይ ያለ ምንም የለም፣ ዲያቆን የለ፣ ቄስ የለ፣ በሰማይ መላእክት የለ። በእግዚአብሔርና በሰው መካከል ያለ መካከለኛ ስንት ነው ወገኖች? ስንት ነው? በእግዚአብሔርና በሰው መካከል ስንት ነው ወዳጆች? 2 3 ስንት ነው ወገኖች? ስንት ነው? 1 ስንት ነው? 1 ስንት? 1 ወዳጄ እንደዚህ ይላል፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አለቀ። እኔ ሰው ነኝ፣ እግዚአብሔር አለ፣ በእኔና በእግዚአብሔር መካከል ሚዲየተሩ ክርስቶስ ኢየሱስ ብቻ ነው። አየህ፣ አሁን ሌላ ልፈልግ አልችልም። መጽሐፉ በግልጽ ነግሮኛል። በእኔና በእግዚአብሔር መካከል ያለ መካከለኛ ማን ነው? አንድ። እንደው አንድ ሲል ግራ ልጋባ እችላለሁ። ምናልባት ከአንዱ መካከል ማርያም ትሆን፣ ከአንዱ መካከል ገብርኤል ይሆን፣ ከአንዱ መካከል ከሐዋርያት መካከል አንዱ ይሆን? እስቲ እናንብበዋ የእግዚአብሔርን ቃል። እስቲ እናንብበው። ማን ነው ሚዲየተሩ? ማን ነው አስታራቂው? ማን ነው አማላጁ? እስቲ የእግዚአብሔርን ቃል እንየው። እስቲ እንመርምር። እንደዚህ ይላል፣ እርሱም ሃሌሉያ፣ እርሱም ግራ እንዳትጋባ ወገኔ፣ ግራ እንዳትጋባ ማርያም ናት፣ ገብርኤል ነው፣ ሚካኤል ነው፣ ክርስቶስ ሳምራ ነው እያሉ ግራ እንዳያጋቡ እርሱ ተብሎ የተጠቀሰ አንድ አማላጅ አለ፣ አንድ መካከለኛ አለ። ብራዘርስ ማለት የእግዚአብሔር ቃል በጣም ክሊር ነው። በኢየሱስ ጉዳይ በክርስቶስ ጉዳይ ልንሳሳት አንችልም። ብዙ ነገሮች ክሊር ያልሆኑ ነገሮች ሊኖሩ ይችላሉ። ሰው ግን በኢየሱስ ላይ ግራ ሊጋባ አይችልም። ይሄው የእግዚአብሔር ቃል እንደዚህ ነው። በቃ እሺ፣
ዲያቆን እድል ሰጥቻለሁ። ቅድም ሰጥቻለሁ። አሁን መስማት ነው ያለብህ ብራዘር። ይጠቅማል፣ ትጠቀማለህ ብራዘር። ይኸው አንድ አለ እርሱም ሰው የሆነው። አረ ዲያቆን፣ አረ ይደብራል፣ የእውነት ዲያቆን ይደብራል። ቅድም ልሰማ ፈቃደኛ ነኝ። እሰማሃለሁ። ልጨርስ እሰማሃለሁ። አሁን 34ን ብቻ ነው ያነበብከው። እሰማሃለሁ ወዳጄ፣ የጠየቅኩህን አሁን ይኸውልህ፣ ከተግባባን የጠየቅኩህን መልስ ብቻ ነው። አይዞ ብራዘር፣ አይዞ። የጠየቅኩህን ብቻ ነው መመለስ ያለብህ። የጠየቅኩህን እኮ መመለስ ያለብህ። ተመለሰልህ? ሰምቼሃለሁ። ተመለሰልህ ወይ ዲያቆን? ይሄ ሰምቼሃለሁ። ሰምተኛል? ሰምቼሃለሁ። ጥያቄ መልሱ ትክክል አይደለም። ትክክል አይደለህም። ተመለሰልህ? በአንተ ተመልሰሃል። በአንተ መልሰሃል። ለኔ ግን ትክክል አይደለም። ለህዝቡ ደግሞ ልመልስለት። አንዴ ለህዝቡ ደግሞ ልመልስለት። ሚዩት አድርግ። ያንተ ከተመለሰልህ እግዚአብሔር ይመስገን። አሁን ደግሞ ለህዝቡ ላይ ጨርስ። ይኸው የእግዚአብሔር ቃል ነው የሚነበበው ወዳጄ። ምን ይላል ቃሉ? ይኸው እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ምን የሆነው? ሰው የሆነው ማን ነው? ክርስቶስ ኢየሱስ ነው። በእግዚአብሔርና በሰው መካከል ሌሎች ሚዲዬተሮች የሉም፣ መካከለኞች የሉም። ግራ እንዳንጋባ እንትና ነው ብለን እየገመትን ዘመናችን እንዳንጨርስ የእግዚአብሔር ቃል በሚገርም መልኩ በጣም ስፔሲፊክ ነው ስለ ኢየሱስ ሲሆን፣ ሰው የሆነው ማን ነው? ኢየሱስ። እሱ መካከለኛችን፣ ሚዲዬተራችን፣ እሱ ምናችን? አስታራቂያችን ነው። እሱ ምናችን ነው? አማላጃችን ነው። ራሱንም ለሁሉ ቤዛ ሰጠ ይላል። ክብር ለጌታ። ሰው እንዴት በኢየሱስ ምልጃ ላይ ይሳሳታል? መጽሐፍ ቅዱስ እንዲህ ግልጽ አድርጎ ነግሮ እንዴ ወዳጄ፣ አንድም ቦታ ላይ ስለ ክርስቶስ ኢየሱስ መካከለኝነት፣ አስታራቂነት፣ ጠበቃነት ሲናገር መጽሐፍ ቅዱስ እንደው በጥቅል ያስቀመጠበት ቦታ የለም። በጥቅል አልተቀመጠም ብራዘር። መጽሐፍ ቅዱስ በጣም ስፔሲፊክ ነው። በጣም ግልጽ ነው። ፎርዋርድ ነው። ምን እያለ ነው የሚናገረው? ኢየሱስ ነው። ሌላ አትፈልግ ብራዘር፣ ሌላ የለም። በሰማይ ያለ መካከለኛ ኢየሱስ ብቻ ነው። ጠበቃ ኢየሱስ ብቻ ነው። አማላጅ ኢየሱስ ብቻ ነው። ሌላ የለም። ይሄ እግዚአብሔር ቃል ወገኖቼ፣ ባልተጻፈ ዘመናችሁን አትጨርሱ። ይሄው ነው። ጨረስክ? አዎ ጨረስኩኝ ዲያቆንዬ። ታንኪዩ፣ አመሰግናለሁ። ዳንኤል። አቤት። አሁን አንተ እስከ 34 ነው ያነበብከው። አዎ። እስኪ ወረድ በልና እስከ 38 ድረስ አንብበው። አሁን እኔ አንተ ወደ ማን ነው ኢየሱስ የሚጸልየው? የሚያማልደን ከማጋ ነው? 38ን ደግሞ አንብብልኝ እኮ። የቀደሙ ጥያቄ ተመለሰ ማለት ነው። መጀመሪያ አማላጅነቱን ስንጨርስ ነው ወደዚህ የምንመጣው። ኢየሱስ አማላጅ መሆኑን ተረዳህ ማለት ነው። ገባህ ማለት ነው። ያንተ ምልከታ ነው ያስቀመጥከው እኮ። እሱ ካልገባ አሁንም እሱ ካልገባ ኢየሱስ አማላጅነቱን ካልገባ አሁንም ጠይቀኝ። እሱን ነው የምንጨርሰው። ከዛ ወደ ማን አማላጅነቱ ወደ ማን እንደሆነ ደግሞ አስረዳለሁ። መጀመሪያ መጽሐፍ ቅዱስ ኢየሱስ አማላጅ ነው የሚለውን የአምላክ ቃል ትቀበለዋለህ እንደ ክርስቲያን? ዳኒ በጣም ጥሩ ጥያቄ መታል። አሁን እንደ ኦርቶዶክስ ኢየሱስ ፈጽሞ አላማለደም የሚል ምልከታ የላትም። ኢየሱስ አሁን ያማልዳል ማለት ነው። ኢየሱስ ይኸውልህ፣ እየሰማኸኝ ነው? እሺ ቤተሰቦች እየሰማችኝ ከሆነ ኦርቶዶክስ ኢየሱስ ክርስቶስ ፈጽሞ አላማለደም ወይም ደግሞ ምልጃን አላከናወነም
ብላ አትሰብክም። አዎ ኢየሱስ ክርስቶስ አማልዷል። መቼ? ኢየሱስ ክርስቶስ ያማለደው ከእመቤታችን እየሰማኸኝ ነው ዳኒ? ስለመጣ ደስ ብሎኛል። እሺ ኢየሱስ ምን እያልከኝ ያለ? አሁን ኢየሱስ ክርስቶስ አማላጅ መሆኑን ቤተክርስቲያን ታምናለች ማለት ነው? ስማኛ፣ በደምብ ስማኝ። ኢየሱስ ክርስቶስ ፈጽሞ አላማለደም ወይም አያማልድም ብላ ኦርቶዶክስ አትሰብክም። አሁን ኢየሱስ ያማልዳል ብላ ታምናለች ማለት ነው? አይ ስማኝ፣ ዝም ብዬ ነው የሰማው። መሀል ላይ እየገባ ጥያቄ አትጠይቀኝ። በኋላ መጨረሻ ላይ መጠየቅ ካለብህ ትጠይቀኛለህ። ኢየሱስ ክርስቶስ ፈጽሞ አላማለደም አላለችም ኦርቶዶክስ። ግን መቼ፣ እንዴት የሚለው ነገር ግን የኦርቶዶክስ ቤተክርስቲያን ትሰብካለች። ኢየሱስ ክርስቶስ በስጋ ከድንግል ማርያም ተወልዶ በዚች ምድር 33 ዓመት ሲኖር ኢየሱስ ክርስቶስ በለበሰው ስጋ አማልዷል። ገብቶሃል አይደለ? አማልዷል። የምልጃን ስራ ፈጽሟል፣ አከናውኗል። መቼ የሚለው በለበሰው ስጋ ከድንግል ማርያም በለበሰው ስጋ ማለት ነው። እኮ አሁን ጥያቄው ምንድነው? እኔን አይደለ እየጠየከኝ ያለው? አሁን እያብራራህ ያለው እንደሱ አይሆንማ። እኔ ነኝ ተጠያቂ እኮ። አሁን ጠያቂ ማብራራት አይጠበቅበትም። ጥያቄህን አሁን ጥያቄ አድርገው ከተመለሰልህ ወደ ሀሳቡ ነው የምንመለሰው። ምክንያቱም ጥያቄ ነው የምናደርገው ወዳጄ። ምክንያቱም አሁን ከገባህ ጊዜ ማባከን የለብንም ብራዘር። አንተ እኔ ጠየቅከኝ፣ እየተወያየን ነው። እየተወያየን ከፈለክማ ርዕሱ ላይ ነው የምንቆየው። አሁን ግን ጥያቄ አለብኝ ስላልክ ነው እድል የሰጠው ወዳጄ እኮ። ስለዚህ በጥያቄ መወያየት እኮ እንችላለን እኮ። ጥያቄ ጠይቀኛ፣ ጠይቀኝ። አንተ የመለስክልኝ ትክክል አይደለህም። ኢየሱስ ክርስቶስ ኦርቶዶክስ አማለደ ብላ አማለደ ብላ ታምናለች። መቼ የሚለው ነገር ግን ጥያቄው አሁን ኢየሱስ ያማልዳል ወይስ አያማልድም? እኔ ያልጠየኩህን ለምን ትመልስልኛለህ? የኔ ጥያቄ አሁን ኢየሱስ ያማልዳል ወይስ አያማልድም? አሁን ይሄ ነው ጥያቄ። ይኸውልህ ኢየሱስ ክርስቶስ በስጋ በለበሰው ጊዜ ያደረገውን እስከ ዘላለም አሁን ኢየሱስ ያማልዳል ወይስ አያማልድም? ከአባቱ ጋር ለፍርድ ይመጣል እንጂ አሁን የምልጃን ስራ ያከናውናል ብሎ ማመን ግን ምንፍቅና ነው። አሁን ኢየሱስ ያማልዳል ወይስ አያማልድም? የኔ ጥያቄ ይኸውልህ አንድ ቃል እንደዚህ ነው ብዬ እንድነግርህ ነው አንተ የምትፈልገው። አቋምህን አትደበቃ። የሚጠየቀው ኢየሱስ አሁን ያማልዳል ወይስ አያማልድም? ስማኛ፣ ኢየሱስ አሁን ያማልዳል አያማልድም? ስማኛ ዳኒ፣ ስማኛ። ለምን አታዳምጥም? እኔ እኮ ጊዜ ሰጥቼ እያደመጥኩ እኮ የጠየኩት ጥያቄ በጣም ግልጽ ነው። አሁን ኢየሱስ ያማልዳል ወይስ አያማልድም? እየተግባባን እንጂ ዳንኤል፣ እየተግባባን እየጠየቅኩ ነው ያለሁት። መልስልኝ እንድንግባባ። ኢየሱስ አሁን ያማልዳል ወይስ አያማልድም? እንግባባ አልኩ። አንደኛ መልስልኛ። ማብራራት እኮ አይጠበቅብህም። ኢየሱስ አሁን ያማልዳል ወይስ አያማልድም? አንተ እኮ አብራርተህ ነው የመለስክልኝ። አንተ እኮ እያብራራህ ነው የቆየኸው። አሁን እኔ ታይም ነው የጠየቅኩ። አሁን ኢየሱስ ያማልዳል ወይስ አያማልድም? ስለ ታይም ነው እየጠየቅኩ ያለው። ጊዜ ነው የጠየቅኩ። ይኸውልህ ስማኛ፣ መጀመሪያ አንድ ሰው እኮ ሲጠይቅ በስነ ስርዓት ነው። ጊዜ ሰጥቼ እያወራሁ ነበረ። ስለዚህ ጊዜ ሰጥቼ አንድ ደቂቃ ሰጥቻለሁ፣ አብራራው። ከዛ በኋላ ትመልስልኛለህ። አንድ ደቂቃ ሰጥቻለሁ። ለምን አንድ ደቂቃ ትሰጠኛለህ? አንድ ደቂቃ ሰጠው። ለምን አንድ ደቂቃ ትሰጠኛለህ? ጥያቄው ከአንድ ደቂቃ በላይ ለምን አንድ ደቂቃ ትሰጠኛለህ? ጥያቄው ከአንድ ደቂቃ በላይ ስለማይፈጅ ጊዜ አንተ ምልከታ ነዋ። ጊዜውን ተጠቀምበት። ይኸውልህ ኢየሱስ ክርስቶስ በለበሰው ስጋ ከድንግል ማርያም በለበሰው ስጋ አማልዷል። ያ የሆነው ግን መቼ ነው? እስከ መቼ ነው የሚለው በመስቀል ተሰቅሎ ተፈጽሟል እስኪልበት ጊዜ ድረስ ኢየሱስ ክርስቶስ ምልጃን አከናውኗል።
በምን በለበሰው ስጋ። ምክንያቱም ፍጹም ሰው ፍጹም አምላክ ስለሆነ። አሁን ያማልዳል ብትል በስጋ ወራት ሲያደርገው የነበረው አይነት ምልጃ ያከናውናል እያልክ ነው አንተ። እንደሱ አይደለም። አሁን አብራራኸው ሰማን። አጭር መልስ ነው ፈልገው ህዝቡንም እንዳታሰለች ግልጽ የሆነ ጥያቄ ነው። ኢየሱስ አሁን ያማልዳል ወይስ አያማልድም? ወደ ፖይንቱ ሰው ሲመጣ አንተ እየዘጋህ አሁን ኢየሱስ ያማልዳል ወይስ አያማልድም? ዲያቆን ይኸውልህ በስጋው ደፍረህ እንደማትመልሰው እኮ ስለማትሆን የምንጠይቅ አሁን ኢየሱስ አማላጅ ነው ወይስ አማላጅ አይደለም? አይነት ምልጃ አሁን ያከናውናል እያልክ እኔ አሁን ኢየሱስ አማላጅ ነው ወይስ አማላጅ አይደለም? ግልጽ ጥያቄ ነው ጠየቁ። አሁን እኔ እስካሁን ኔትወርክ ጥሩ ነው መቼስ አሁን ኔትወርክ አትልም ብራዘር። አሁን ኢየሱስ ያማልዳል ወይስ አያማልድም? ብራዘር ተንፍስ ወላጅ ወንድም አለ ኔትወርክ ሊሆን አይችልም። አይዞህ ብራዘር። ኦኬ የእግዚአብሔር ቃል ምን ይላል ነው? አሁን አያማልድም አለ። እሺ እስቲ ስለ አሁን ኢየሱስ እናውራ። የሞተው ይላል የሞተው ኢየሱስ ይልቁንም ከሙታን የተነሳው ይላል በእግዚአብሔር ቀኝ ያለው። መቼ ነው በእግዚአብሔር ቀኝ ያለው ኢየሱስ? እስቲ ወገኖች ቅዱሳን በእግዚአብሔር ቀኝ ያለው ኢየሱስ መቼ ነው? እስቲ በኮመንት ንገሩት። መቼ ነው በእግዚአብሔር ቀኝ ያለው? መቼ ነው በእግዚአብሔር ቀኝ ያለው? መቼ ወገኖች መቼ በእግዚአብሔር ቀኝ ያለው? መቼ? አሁን ብራዘር ራይት ናው ወዳጄ። ኦኬ በእግዚአብሔር ቀኝ ያለው ምንድነው የሚያደርገው? ደግሞም ስለኛ የሚማልደው ሃሌሉያ። መቼ? አሁን በእግዚአብሔር ቀኝ ሆኖ ኢየሱስ ምን ያደርጋል? ስለኔ ይማልዳል። ስለኔ ምን ያደርጋል? ይማልዳል። መቼ? አሁን በአብ ቀኝ ቁጭ ብሎ ይማልዳል ስለኔ፣ ስላንተ፣ ስላንቺ። ይኸው የአምላኬ ቃል ይኸው እኮ ነው። ክብር ለጌታ ይሁን። እንኳን ክርስቲያን ነው ወገኖች፣ እንኳን ክርስቲያን ነው። የምሬን ነው የምለው። እንኳን ክርስቲያን ነው። እንኳን ክርስቲያን አደረገን ጌታ። እንኳን ክርስቲያን ነው። እንኳን ክርስቲያን ነው። አትጀምራለህ ከኔ ጋር አሁን ጀመረ። እኔ ላይ ለብሰ እንደዚህ አይደለም። እሺ ዘማሪ እሸቱ ሰላም፣ እንዴት ነህ? አይሰማም? ትሰማለህ? ሰላም፣ እንዴት ነህ? እንኳን አደረሰ አለሁልህ። ይመስገን የድንግል ማርያም ልጅ ኢየሱስ ክርስቶስ። እሺ የድንግል ማርያም ልጅ ኢየሱስ ክርስቶስ ይመስገን። እሺ ከየት ቤተ እምነት መጣ? ከየት ቤተ እምነት መጣ? ከየት ቤተ እምነት ነው? አይሰማህም መሰለኝ ወዳጄ። እንደዚህማ አንዘልቀውም ወዳጄ። ከየት ቤተ እምነት መጣ? ኧረ ይሰማል ይሰማል። እሺ ከየት ቤተ እምነት መጣ ብራል? እኔ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። እሺ ሰው በማርያም ምልጃ ይድናል? ቀስ ብለህ አታዳምጡም እንደ ቀስ ብለን እንትን ብታወራው አይሻልም? አይሰማም የኔ ድምፅ? እሺ ኔትወርክን አስተካክል ብራዘር። እሺ እጅ አልሰጥም። ሰላም ከየት ቤተ እምነት ነህ? እጅ አልሰጥም። እሺ እጅ አልሰጥም። እሺ እየሰማን አይደለም። ሌላ ኦርቶዶክሳዊ ልቀበልሽ።
ዲያቆኖች በተለይ ካላችሁ አገልጋዮች ካላችሁ ቤተክርስቲያኒቷን የምታውቁ ሰዎች ካላችሁ ብትገቡ ደስ ይለናል። እሺ ቢኒያም ሰላም ነው ደህና እንዴት ነህ? እግዚአብሔር ይመስገን። እሺ ከየት ቤተ እምነት መጣ? ወንጌላማኝ ነኝ። እሺ ተባረክ። ጊዜ አለ ወራጅ ተባረክ። እሺ ቢ ዩርሰልፍ ሰላም ቢ ዩርሰልፍ። እሺ ቤካ ሰላም እንዴት ነህ? ዳኒ ወይ እንዴት ነህ? እኔ ነው እንደጠራው ቤካችን። እሺ ሰላም አልከንም? ፕሊዝ ዌልካም። ስም ያለው ሞኝ ነው። ስም ያለው ሞኝ ነው። እሺ በቃ ሰላም በለው። ዳኒ ወይ ሰላም በለው ብራዘር፣ ሰላም በለው። እሺ ሁላችንም ሰላም ብያለሁ። ዳኒ ሻዬ፣ ዳጊ ሻዬ፣ ቤካ ሞክሼ and ዘማኬስ ምናምን ነገር ኦኬ whatever ሁላችሁንም ሰላም ብያለሁ። ከእስራኤላችሁ ወንድሞቼ እህቶቼ በጌታ በክርስቶስ ኢየሱስ አምናችሁ ድናችሁ ወደዚህኛው ድንቅ ህብረት የመጣችሁ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንኳን ለአዲሱ ዓመት ዋዜማ በሰላም አደረሳችሁ። ግድባችን አልቆ መብራታችን የጠበቀ ነው። በመብራት ኢትዮጵያን ፏፈሽ አድርገናት ሌሎችን ወደ ኢትዮጵያ እንዲሰደዱ እናደርጋለን ማለት ነው። አሁን ለዳግም ስደት ለኢትዮጵያ በቅርቡ ጠብቁ ማለት ነው። አለሻዬ ተባረክ፣ ወዳችኋለሁ። አሜን። እሺ ጌታ ይባረክ። እውነት ነው እግዚአብሔር ረድቷቸዋል። መሪዎቻችን እግዚአብሔር አግዟቸዋል። ስለነሱ እግዚአብሔር እናመሰግናለን። በጣም የተወደዱ መሪዎች አሉ። እግዚአብሔር ይባረክ። ጌታ ረድቷቸዋል፣ አግዟቸዋል። እግዚአብሔር ይመስገን። ደግሞ የኢትዮጵያ ሕዝብ እንደዚሁ ምስጋና ይገባዋል። እግዚአብሔር መልካም ድንቅ ጊዜ ይሆንልናል እናምናለን። እግዚአብሔር የገባውን ቃል ያከብራል። መልካም ይሆንልናል። ትውልዳችን የበለጠ ይገባዋል አይደል? ይሄ ሕዝብ በረሃብ በስቃይ በጦርነት መከራውን እኮ ያየ ሕዝብ እኮ በጣም ምስኪን ሕዝብ ነው። ዲዘርቭ ያደርጋል። የተሻለ ህይወት ዲዘርቭ ያደርጋል። እግዚአብሔር ያምጣልን አይደል? ብዙ ህዝብ አልቀዋል። ብዙ ህዝብ አተናል። በረሃብ በስቃይ በጦርነት በእርስ በርስ ግጭቶች የተሻለ ቀን እግዚአብሔር ያምጣልን ከዚህ በላይና እንናፍቃለን የዚችን ሀገር መልካም መሆን። እግዚአብሔር ስራውን እየሰራ ነው። ስለተደረገው አቺቭመንት እግዚአብሔር ይመስገን። ትልቅ ስራ ነው የተሰራው። ጌታ ግን ከዚህ በላይ ደግሞ ይሰራል እናምናለን። እሺ ቤካ ኦርቶዶክሳዊ ሰላም፣ ከየት ቤተ እምነት ነው? ሰላም ኦርቶዶክስ ነው። እሺ ዘማርያም ሰላም ዘማርያም። እሺ ላስወርድ ነው። ካሁን ከወረድክ ግን ተመለስ አትገባም ብራለሁ። እሺ በቃ ሪኩዌስት እንዳትስቅ እሺ ብራለሁ። እሺ ዘማሪ እሸቱ ዘማሪ መጀመሪያ ለምን አስገብተህ ታወርዳለህ? ኔትወርክ ነው። ኔትወርክን አስተካክል። ኔትወርኩ የኔ ኖርማል ነው። ኔትወርኩ ኖርማል ነው። አንተ ነው ያወረድከውና ኖርማል አይደለም። ሐሳቤ ምንድን ነበረ? ስታወሩ ነበረ ሰው በማርያም ይድናል ወይስ አይደለም? ኢየሱስ ክርስቶስ አማላጅ ነው የሚለውን ሰምቼ ነበርና ስለ ርዕስ አለ። እሱ የአንተ ዲያቆን ጥያቄ ፈጥሮበት ጥያቄውን ያስረዳ ነውና ርዕሳችን ሰው በማርያም ይድናል ነው። ርዕሳችን እሱ ነው። እኔ ሙሉ በሙሉ በእመቤታችን በቅድስት ድንግል ማርያም አማላጅነት ድናለሁ። ምን አልክ ወዳጅ? ዲያቆን ይሰማችኋል ወገኖች? የዲያቆን ድምጽ ይሰማል። አትናገርም እንደ አንተ ጸጥ አልከው። እየጠበኩ እኮ ነው ያለሁት ወዳጄ። በማርያም ሰው ይድናል ወይስ አይደለም?
በማርያም በምልጃው ይድናል፣ በምልጃው ይድናል እንጂ የመዳን መንገድ ያዳነው ሞትን ድል አድርጎ የተነሳው ሁሉንም ያዳነው ኢየሱስ ክርስቶስ ነው። ያዳነችን መንገድ ኢየሱስ ክርስቶስ ነው። ሰው ይድናል የሚለውና ድነናል የሚለው ይለያል። ስለዚህ አንድ ሰው ያመነ ሰው የዳነ ሰው ሁለተኛ ድነት የለውም። ግን ይድናል ነው ከምሰራው ነገር ልጃዋ እንድናት ብለን ነው የምናምነው። ስለዚህ ኢየሱስ ክርስቶስ ለዘላለም አድኖ አንዴ አድኖ ሄዷልና ሁለተኛ ለመፍረድ ነው የሚመጣው ኢየሱስ ክርስቶስ እንጂ አንተ እንደምትለው ለምልጃ የሚመጣው አይደለም። በዚህ አጋጣሚ አንድ ነገር የምናገረው እዚህ ውስጥ ያላችሁ ኦርቶዶክሳውያን ካላችሁ በእግዚአብሔር ስም ከዚህ ውጡ። አንደኛው ደግሞ ፌክ እየሰሩ ነው እርስ በራሳቸው። አንዱ ልብስ ለብሶ ብራዘር አይዞ ዲያቆን አይዞ ብራዘር ኦርቶዶክሶች ምናምን በራሳቸው ውጡ ምናምን ብራዘር በማስወጣት አይደለም እውነትን በመጋፈጥ ዲያቆን ነው እኮ ወዳጅ። ይሄው ዲያቆን ሆኖ እየተጠየቀ ነው ያለው እና እሱ መመለስ ያልቻለውን ውጡ ይላል። እሺ ጀምስ ከየት ቤተ እምነት ነው ብራዘር? በጣም ስርዓት የለህም፣ ግን ሌላ ጊዜ አስተካክል። በፍቅር ነው ማውራ። ሰው ሲያወራ እድልህን በጣም ስርዓት አለኝ። አመሰግናለሁ ወንድሜ ዳንኤል። ከኦርቶዶክስ ነኝ እኮ። ስርዓት ማለት ሌላው ተራ እየጠበቀ አንተ በማለት ትረብሻለህ እና እንደዚህ አይነት ስርዓት ይሄ ስርዓት አይባልም። ኦኬ አፖሎጃይዝ ፎር ዛት። ኦኬ አፖሎጃይዝ ፎር ዛት። እሺ ሰላም። ከየት ቤተ እምነት ነህ? ናው ኦርቶዶክስ ነኝ። ስለ ሰው በማርያም ይድናል በሚለው እንትን ላይ ያስቀመጥከውና ቅድም ከየት ቤተ እምነት ነው ወንድም አለ መጽሐፍቶችን ኦርቶዶክስ ነኝ አልኩህ እኮ። እሺ ኦርቶዶክስ ነኝ። ሰው በማርያም ይድናል ቆይ ከከሱ የምነሳልህ ሰው በማርያም ይድናል የሚለውን ነገር መነሻ አድርገህ ስታወያይ አይቻለሁ። የመጽሐፍት ሬፈረንሶችንም እየሰጠህ ስታወያይ አይቻለሁኝ። የኦርቶዶክስ ተዋሕዶ ቤተክርስቲያን መሰረተ እምነቷ ኢየሱስ ክርስቶስ የሕያው የእግዚአብሔር ልጅ ነው ብላ የምታምናት መሰረታችን እሱ ነው። ስለ ኢየሱስ አልጠየቅኩም። የሃይማኖታችን መግለጫ ክሪድ ብለን እኔ ስለ ኢየሱስ አልጠየቅኩም። ወደ ማርያም እንመጣለን። ና ጉዳዩና አሁን ይሄ የምታነሳውንስ ስታነሳ እኔ ሌላ ሀሳብ አነሳለሁ እና ከርዕሳችን እንርቃለን። የጠየቅኩ ሰው በማርያም ይድናል ወይስ አይድንም? የኔን ሀሳብ አሁን ይህን ሀሳብ ስለ ነገረ ድህነት ሳልቬሽን ስንመጣ ስለሱ መነጋገር እንችላለን። አሁን ከተነሳው ታይትል አንጻር ሚዩት ታደርጋለህ ሙሉ መሰረታ አንዴ ጀምስ አንዴ ሚዩት ታደርጋለህ ብራዘር። ቴንክ ዩ። እሺ ቀጥል። እሺ አመሰግናለሁ። የተነሳንበት አሁን የተነሳህበትን የአንግል አይቼዋለሁኝ። እኔ ግን አሁን በዚህ ላይ በሚነገርበት ጊዜ ጀስት መሰረተ እምነት ኦርቶዶክስ ቤተ እምነቷ ምንድን ነው የሚያምን መሰረተ እምነቷ የሚለውን ነገር እኔ ራሴን ቴስቲፋይ ማድረግ ስላለብኝ እኔ ምስክርነት ዊትነስ የማደርገው ስለሆነ መሰረተ እምነቷ ኢየሱስ ክርስቶስ እሱን ቤት ከፍተህ ማውራት ትችላለህ። እሱን ቤት ከፍተህ ታወራለህ። ርዕሴ አይደለም እሱ። ቤት ከፍተህ ታወራለህ እሱ። ምክንያቱም የምታነሳው ላይ እኔ ጥያቄ አለኝ። አንተ በምታነሳው ላይ እኔ ጥያቄ አነሳለሁ። እዛ ላይ መወያየት ነው የሚኖርብን ማለት እንደሱ ነው የሚሻለው ብራዘር። ማለት ጋይስ ኦርቶዶክስ መሆናችሁን አትፍሩ እንዴ ጋይስ። በቃ ዩ አር ኦርቶዶክስ ነህ ማለት በማርያም ምልጃ አምናለሁ ብለህ ያመንክ በማርያም እድናለሁ ብለህ የምታምን ነህ ወዳጄ። ታስ ዩ ወዳጄ ማለት በቃ ኦርቶዶክስ ነህ። ስለ ኢየሱስ አትንገረን እንዴ። ወይ ቤተ እምነት ቀይሩ፣ ኑ ወደ ወንጌል አማኞች። ወይ እኛ መዳን በሌላ በማንም የለም ነው የምንለው ከኢየሱስ ውጪ። ይሄ የኛ እምነት ነው። አንተ ግን ዘርድራል እኮ ወዳጄ። ማርያም ትደንቃለች እንዴ? አንዴ ሚዩት አድርግ፣ ስርዓት ያዝ። ሚዩት አድርግ ሳወራት እንደዚህ የመግባት ገባው እኮ ሌላ ኦርቶዶክስ ለበዛ ነው። ሚዩት አድርግ ብራዘር። ሚዩት አደርጋለሁ ወይስ አስወርድ? ቴንክ ዩ። አየህ እዛ ቤት ውስጥ መዳን በክርስቶስ ኢየሱስ ብቻ ነው የሚል ትምህርት የለም።
በመቃብር ስፍራ ትድናለህ፣ በማስረጃ እናሳያለን። በተቅማጥ ትድናለህ፣ በማስረጃ። በፀጉር በጥፍር በማትድንበት መንገድ የለም ብራዘር። በጭስ ትድናለህ። አይገርምም? መዳን በክርስቶስ ኢየሱስ ብቻ አይደለም። እዛ ቤት ውስጥ መሬት ላይ ያለችው ኦርቶዶክስ ይችላል ትድናለህ። በምን? በእነኚህ ነገሮች። ይሄ የኦርቶዶክስ ማንነት ነው ጋይስ፣ አትፈሩ። ኦርቶዶክስን ለማንቀፍ ነው እንደ የገባው እኮ ሙሉ በሙሉ የገባው። እሺ ሚዩት አድርግ ብራዘር፣ ሚዩት አድርግ። እሺ እሺ አይ ቲንክ አኬ ይቀርባል። ሰላም አኬ፣ አኬ ሚዩት አድርግ። ካንተ በፊት የገባ ሰው አለ። ሚዩት አድርግ አኬ። ሰላም ሰላም ሰላም። ዳኒ እንዴት ነህ? እግዚአብሔር ይመስገን። ከፕሮቴስታንት። እሺ እሺ፣ ወዳጄ ጸጋ ይብዛለሽ። ሌላ ሰው ልቀበል። ተባረክ። እሺ ኩኪ ሰላም። ኩኪ ሰላም። ሚዩት ታደርጋለህ? አንስቼዋለሁ። እሺ ከየት ቤተ እምነት? ከኦርቶዶክስ። ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆየ። ሰው በማርያም ይድናል ወይስ አይደለም? እንዲህ የሚል መጽሐፍ ቅዱስ ላይ የለም። ሲጀመር አንተ ከየት አምጥተህ ነው የምታወያየው? ማርያም አሁን ይኸውልህ ቤዝድ ማድረግ ያለብህ መጽሐፍ ቅዱስ ነው። ባለፈው አሁን ታምረ ማርያምን አንብበህ ከዛም በኋላ ወደ መጽሐፍ ቅዱስ ነው የገባው። በታምረ ማርያም ከጀመርክ በታምረ ማርያም ትጨርሳለህ። መጽሐፍ ቅዱስ ብቻ ብላችሁ ነው የምታምኑት? መጽሐፍ ቅዱስ ብቻ ብላችሁ ነው የምታምኑት? እኛ በመጽሐፍ ቅዱስ ነው የምናምነው። መጽሐፍ ቅዱስ ብቻ ብላችሁ ነው ወይ የምታምኑት? አይ በመጽሐፍ ቅዱስ ነው የምናምነው። ሌሎቹም ተራዳጅ መጽሐፎቹ ከመጽሐፍ ቅዱስ ይወጣሉ። በመጽሐፍ ቅዱስ ታምናላችሁ አታምኑም አላልኩም ወዳጄ። በደንብ ስማኝ፣ በደንብ ስማኝ ብራዘር። መጽሐፍ ቅዱስ ብቻ ብላችሁ ነው ወይ የምታምኑት? እሱ ነው ጥያቄ። አዎ በመጽሐፍ ቅዱስ ውጪ የሆነ ነገር አናምንም ወዳጄ። በደንብ ስማኝ። መጽሐፍ ቅዱስ ብቻ ብላችሁ ነው ወይ የምታምኑት? መጽሐፍ ቅዱስ ላይ ያለውን ቃላቶች በሌላ መጽሐፎች ላይ ሊኖሩ ይችላሉ። እነዛ መጽሐፎች ከመጽሐፍ ቅዱስ ብራዘር ነው የምትደበቀው። የጠየቁ ጥያቄ መጽሐፍ ቅዱስ ብቻ ብላችሁ ነው ወይ እንደ ወንጌል አማኞች የምታምኑት? ከመጽሐፍ ቅዱስ ውጭ አናምንም። መጽሐፍ ቅዱስ ብቻ ብለህ ነው የምታምነው ማለት ነው? አዎ። ታምረ ማርያምን አታምንም ማለት ነው? ታምረ ማርያም ውስጥ ያለው ከመጽሐፍ ቅዱስ ውጭ የሆነ ምንድን ነው ያለው? ታምናለህ ወይስ አታምንም? ታምረ ማርያምን ታምረ ማርያም ላይ ያለው ከመጽሐፍ ቅዱስ ውጭ የሆነ ነገር ምን አለ? እሱ ላሳያለሁ። ታምናለህ ወይስ አታምንም? ታምረ ማርያምን ታምረ ማርያምን ታምናለህ ወይስ? ታምረ ማርያም ላይ ያለው ከመጽሐፍ ቅዱስ ውስጥ የሆነውን ቃል አምናለሁ። ከመጽሐፍ ቅዱስ ውጭ የሆነውን ግን አላምንም። እሺ ማስረጃ አስጠኝ። ቤተክርስቲያን ታምረ ማርያምን እንደማታምን የተናገረችበትን ማስረጃ አስጠኝ። ምኑን? ታምረ ማርያምን እንደማትቀበል። ታምረ ማርያም አይደለም። ታምረ ማርያም ሳይሆን ታምረ ማርያም ላይ ያለው ቃል የእግዚአብሔር ቃል ነው ወይ? አዎ የእግዚአብሔር ቃል አይደለም ማለት ነው። ታምረ ማርያም ላይ ያለው የእግዚአብሔር ቃል ነው፣ እዛ ላይ የተቀመጠው። የእግዚአብሔር ቃል ነው። አዎ ታምረ ማርያምን ታምናለህ ማለት ነው? አዎ የእግዚአብሔር ቃል እዛ ላይ ከተቀመጠ የእግዚአብሔር ቃል ነው አምናለሁ። በጣም ጥሩ። እሺ በቃ ዋናው እሱ ነው። አየህ አሁን ኦርቶዶክስ ሆንክ። በጣም ጥሩ። እኛ ታምረ ማርያም የእግዚአብሔር ቃል ነው ብለን አናምንም፣ ግን አንተ ታምናለህ። ይሄንን ነው የምፈልገው። ዋናው ማመኔ ነው። እሺ ታምረ ማርያም ላይ እንደዚህ ይላል። የእግዚአብሔር ቃል ስለሆነ ትቀበለዋለህ። መቼስ ታፍርበታለህ ብዬ አላምንም። በደንብ ስማኝ። እንደዚህ ይላል መጽሐፍ ከሲኦል የምታድን እንደሆንሽ እኔም ከሕፃንነቴ ጀምሬ ሰምቼ ነበር ይላል። ማርያም ሰውን ከሲኦል ታድናለች? ማርያም ሰውን ከሲኦል ታድናለች? ጨርስ። ምልጃዋ ነው እሷ። አዳኝ አንድ አምላክ ብቻ ነው። እኔ መጽሐፉን ነው ማነበለው ዳጊ። ምንድነው? ከሲኦል የምታድን እንደሆንሽ እኔም ከሕፃንነቴ ጀምሬ ሰምቼ ነበረ። በምንም ይሁን በምልጃዋም በላንተ የፈለግከውን ውሰድ። ማርያም ሰውን ከሲኦል ታድናለች ወይ ነው ጥያቄ። በምልጃ በለው። በምልጃዋ መጽሐፍ ቅዱስ ማስረጃ አስተኝ። በምልጃዋ ከሲኦል ለምን ወደ መጽሐፍ ቅዱስ ለምን ትመጣለህ? ለምን ትመጣለህ? የማምነው በመጽሐፍ ቅዱስ ነው ስትላለህ አይደለም። አንተ የጀመርከው አንድ ነገር ልንገርህ።
አይደለ ያ ስላንተ ነው አሁን ስለጀመርኩት አይደለም። ይሄንን ትምህርት መጽሐፍ ቅዱስ ያርግልኝ። በቃ ተቀበልኩ። ወዳጅ እኛ መጽሐፍ ቅዱስን ነው የምናምነው ስትል አልነበረው ይቀደም ልንገራ አንተ ያስቀመጥከው ርዕስ መጽሐፍ ቅዱስ ላይ አለ ወይ ነው? ና አሁን ና ወዳጅ ና ታድናለሽ ብላ ያስቀመጥከው ርዕስ መጽሐፍ ቅዱስ ላይ አለ ወይ? አይዞ ብራዘር ከየት ነው ያመጣው ይሄን ርዕስ? አይዞ ወዳጅ ይሄንን ትምህርት መጽሐፍ ቅዱሳዊ አድርገ አሳየን። አይደለም አንተ ርዕስ ብለህ ለተቆን ከየት ነው ያመጣው? እንዴት አይደለም መጽሐፍ ቅዱሳዊ ነው ብለህ ታምናለህ? ይሄ ትምህርት አይደለም አንድ ነገር እንስማማ። አንተ መጽሐፍ ቅዱሳዊ ነው ብለህ ታምናለህ ወይ? መጽሐፍ ቅዱሳዊ ነው ብለህ ታምናለህ ወይ? ይሄ ትምህርት ምኑ ሰው በማርያም ምልጃ ከሲኦል እንደሚድን መጽሐፍ ቅዱሳዊ ነው ብለህ ታምናለህ? ርዕሱን ከየት አመጣው ነው መጀመሪያ? ስለ ርዕሱ እኮ አለፍን። አዎ ብለህ አምነሃል፣ ተቀብለሃል። አሁን በማርያም ምልጃ ሰው ከሲኦል ይድናል ወይስ አይደለም? ከታምረ ማርያም አምጥተህ ከሆነ ርዕሱን ከታምረ ማርያም ታሳየኛል። ርዕሱን ደግሞ ታምረ ማርያም እና መጽሐፍ ቅዱስ ይለያያል እያልከን ያለው። ስለዚህ ሁለቱም መቀላቀል የለብህም። አይሆንም እኮ የማልቀላቅላቸው አንዱ ከአንዱ ስለሚጋጭ ነው። ኖ መቀላቀል የለም። ይጋጫል ወይስ አይጋጭም? ብራዘር ይጋጫል ወይስ የሚጋጭ ነገር የለውም? የሚጋጭ ነገር የለውም ብሎናል። በደንብ ስሙት። ይሄንን ከእግዚአብሔር ቃል አሳየን። በል ከመጽሐፍ ቅዱስ ውስጥ አሳየን። ሰዎች ከሲኦል የሚድኑ አንተ ርዕሱ ወደ መጽሐፍ ቅዱስ ውስጥ ግባ። መጽሐፍ ቅዱስ ውስጥ ግባ አይደለም ያለው። አይዞ ብራዘር አይዞ። የመልስ የለም ማለት ነው። ከሌላ ቅዱስ አሳየን። አይጋጭም እያልክ አለመጋጨቱን ማስረጃ ስትጠየቅ ርዕስ ትለኛለህ። ርዕሱንማ እኮ አምነህ ቀጠልክ እኮ። ከየት ነው በማርያም ምልጃ ቆይ አትደረባ እንዴ። በማርያም ምልጃ ሰው ይድናል አዎ አልከን። አየህ ርዕሱን እኮ አልተጠየቅ። ቆይ አየህ በማርያም ምልጃ ሰው ይድናል አልከን። በቃ ርዕሱን ተቀብለከዋል ማለት ነው። በእሱ አይደለም በሌላ ቅዱሳንም ይድናሉ። ቆይ በማርያም ምልጃ አዎ ይድናል ብሎ የተቀበለ ሰው ቀጥሎ ማርያም እንደምታድን ማስረጃ ሲጠየቅ መግለጥ ነው ያለበት ከእግዚአብሔር ቃል። አየህ ካልሆነ አታምንም ማለት ነው። ወይ ደግሞ መጽሐፍ ቅዱሳዊ ያልሆነ እምነት ነው ያለ ማለት ነው። ከሁለት አንዱ እንጂ ሁለት ቦታ ላይ አይረገጥም። ከርዕሱ ጋር ሊጀምር ሰው በማርያም ምልጃ እንደሚድን ታምናለህ ወይስ አታምንም? ደግሜ እድል ልስጥህ። እሱን እኮ ነው ርዕሱን ከየትኛው ነው ያመጣው? ነው ከታምረ ማርያም ነው? ከየትም ላምጣው ርዕስ ከየትም ይምጣ። በማርያም ምልጃ ርዕሱ ከመጽሐፍ ቅዱስ ያልሆነ ርዕስ ላይ መነጋገር አያስፈልግም። በቃ ታችሁና እንደዛ ከሆነ መልስ የለም ማለት ታችሁ እንደዛ ነው ያለበት። ምክንያቱም እምነቴ መጽሐፍ ቅዱሳዊ አይደለም፣ አንዳንዱ እምነቴ ታምረ ማርያማዊ ነው እያለን ያለ እኛ ጥያቄያችን ደግሞ ይሄ ታምረ ማርያማዊ የሆነው እምነት የእግዚአብሔር ቃል ይደግፈዋል ወይ ነው ጥያቄያችን። አዎ ከሆነ መልስ በድፍረት ገብተህ መሞገት ነው። የለህም ማለት ነው ብራዘር። እና አይዞ ከሌለ ለምን ትገባለህ? መግባት አይጠበቅብህም እኮ። ሌላው ቁጭ ብሎ እየሰማን ያለው አንተም ቁጭ ብለህ ነው መስማት ያለ። እንደዛ ነው ማድረግ ያለብህ። እሺ ዘማርያም ሰላም ሰላም ነው አይደል? ደህና ነኝ። እንዴት ነህ? ዘማሲያት ነው ማርያም አይደለም። ደግሞ ምንድነው? አንብብ በስርዓት ዘማሲያስ። እሺ ሰላም ቢሆንም ችግር የለውም። በእርግጥ ዘማርያምም ቢሆን ኧረ ችግር የለም። በስም ጠራ ያለውን ኮንስ ለምሰጣ ሰላም ነህ አይደል? ቤት እምነት ነህ? ኦርቶዶክስ አይታይም። እሺ እንኳን ደህና መጣ። አይ እሺ መጀመሪያ እንኳን ደህና መጣ። ሰው በማርያም ይድናል ብለህ ታምናለህ? እንኳን ሰላም እንጠብቅ። መጀመሪያ ቅድሚያ ግራውንድ ያስፈልጋል። ገባህ? አይ ምንም ግራውንድ እኔ ነኝ የምሰጥህ ብራዘር። እኔ ነኝ ቤት የከፈትኩት ብራዘር። ከፍተሃል። እኔ አንተ ምንም ግራውንድ የምታስቀምጥበት መሰረት ኖ እንደዛ አይደለም። ግራውንድ ማለት ሌላ ጉዳይ አይደለም እኮ አንተ ሀሳቡ ላይ ብራዘር። እኔ ነኝ የርዕስ ሀሳብ የምሰጥህ። ይኸውልህ እንግዳ ቤት ሲመጣ እኮ አንተ እንግዳን በስርዓቱ ማክበር ያለብህ አንተ ነህ አይደለም እንዴ? የመጣው ለመተኛት አይደለም፣ የመጣው ለመወያየት። ልተኛ አይደለም እኮ እኔም ላወራ ስለሆነ ይኸውልህ በትን ርዕስ እኔ ነኝ የምሰጠው ዳዲ ግራውንድ ሰጥተሃል። ይኸውና እኮ በሱ ዙሪያ እንወያያለን። ችግር የለውም እኮ ሰው በማርያም ይድናል እንወያያለን አልኩ። መጀመሪያ ልል የፈለግኩትን አንዳንድ ነገሮችን ልበልና ከዛ በዚህ ዙሪያ አይደለም በኋላ የምትለውን ነገር በኋላ እንሰማለን። ኦኬ ይድናል ይድናል አልክ። በቃ ጥሩ። እሱን ነው የምንሰማው፣ እሱን ነው ማወቅ የምንፈልገው። እሺ ብሩኬ ያለ ወይ ቤካ? ልቀጥል?
እኔ አለው አለ ቅድሚያ ለሱ። እሺ በቃ ብሩኬ ቀጥል፣ አባኮ ቀጥል። ልቀጥል? እሺ ሰላም ብያለሁ። ዳንኤ፣ መቅዲ፣ ሰማሪ፣ ዳጊ፣ ቤኪሾ፣ እህቴ ዳጊ፣ ክርስቲያን ወንድሞች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። ተባረኩ። እድሉን ስለሰጠኝ ቤኪ ተባረክ። እሺ እኔ አይደለሁ እንደ እያወራ ያለሁት እኮ ልናወራ ነው እኮ ከኔ ጋር ወንድም። ለምን አወራለሁ ከአንተ ጋር? ማወራው እኮ ከዳንኤል ጋር ነው። ምንድን ነህ አንተ? ቁጭ በልና አዳምጥ። ከኔ ጋር አታወራም? ሳይለንት አድርግና አዳምጥ እኮ። ከኔ ጋር አታወራም ወይ? አላወራም። አዎ ለምን አወራለሁ? አወራው ከዳንኤል ጋር ነው። ስለዚህ ከእሱ ከአንተ ጋር ካልሆነ አወራም ካለ ይምጣ ከኔ ጋር። ይሄው በቃ እዚህ ቤት ውስጥ ስትመጣ እዚህ ቤት ስትመጡ እናንተ አይደለም ከእንትና ጋር አወራለሁ የምትሉት። በቃ ተባልከው ሰው ጋር ማውራት ነው። ከዳኒ ጋር ብታወራም ከቤካ ጋርም ከዳዲ ጋርም ከሁሉ ጋር ብታወራ አንድ አይነት ነው። በቃ ሐሳባችን የምትሞግተው የእግዚአብሔርን ቃል ነው፣ እኛን አይደለም የምትሞግተው። እና ልዩነት የለውም ማለት ነው። ከተባልከው ሰው ጋር ማውራት ነው። ፍቃደኛ ከሆንክ ለዛ አሁንም መግባት ትችላለሽ ወዳጄ። እና እነ ዳንኤል እና ብሩክ እናንተ ለምንድን ነው እነሱ እኮ ኦርቶዶክስ ወንድሞቻችን ሀሳባቸውን በትክክል እንዲገልጹ እየሰጣችሁ አይደለም፣ እያጣደፋችሁ ወደ ጥላቻ እያመራችሁ ነው። ከየት ነው ወዳጅ አንተ? አይ እሱ ይሁን እኔ ግን እናንተ የምታደርጉት ነገር በትክክል እነሱ ሀሳባቸውን መግለጽ አልቻሉም። ለዛ አስተያየት ሰጥቼ ልወጣ ነበር። አስተያየት እንድሰጥ ከየት ቤተ እምነት ነው? መጀመሪያ ማንነትህን ግለጽና ከዛ አስተያየት ትሰጣለህ። ማን አንተ? እኔ የማርያም ርዕስ ሲነሳ ለምን እንደሚቆጡ ነው ግራ የሚገባኝ። አላውቅም፣ ያስቆጣል ይሄ ርዕስ። ብዙ ጊዜ ሳይ ይሄ ርዕስ ሲነሳ ስፕሪቱ ስለሚመታ ነው መሰለኝ ይቆጣሉ፣ በጣም ይቆጣሉ። ተቆጥተው ነው የሚገቡት። እውነት ካልሆነ ትምህርታችሁ እኮ ጥላችሁ መሄድ ነው። እውነት ከሆነ ደግሞ እንደ እግዚአብሔር ቃል መሞገት ነው። በቃ ሐሳቡ ነው የሚንሸራሸረው። እሺ በቃ እንትን አታድርጉት እና ስሜታዊ ሳትሆኑ መወያየት እንችላለን። እሺ ብሩካ ነው የሚለው። ሶሪ በትክክል ካላነበብኩት ያውቃል። እንኳን ደህና መጣክ። አቤት እንኳን ደህና ቆይ። አሜን። ከየት ቤተ እምነት ነህ? ኦርቶዶክስ። መልካም እንኳን ደህና መጣ ብያለሁ። ርዕሳችን ሰው በማርያም ይድናል ወይ ነው። በማርያም ሰው ይድናል ለታምናለህ እንዴ? በደንብ ነው የሚድነው እንጂ በደንብ ይድናል። ከምንድን ነው በማርያም ከማርያም በምንድን ነው ከምንድን ነው የሚዳነው? ከምንድን ነው የሚዳነው በማርያም? ከሁሉም ነገር። ለምሳሌ ከስጋ ፈውስም ከሲኦልም ጭምር እያልከኝ ነው? ከስጋም ከነፍስም ነው፣ ከሁሉም እሷ ታድናለች፣ ታማልዳለች። እሺ ይሄ ትምህርት መጽሐፍ ቅዱሳዊ ነው? ማስረጃ አለክ ለዚህ ትምህርት? መጽሐፍ ቅዱሳዊ ነው እንጂ ከዛ መጽሐፍ ቅዱስ የሌለ እኮ የትም አይመጣም። ጥሩ። እስኪ መጽሐፍ ቅዱሳዊ ከሆነ እና ከመጽሐፍ ቅዱስ ውጪ ከየትም አይመጣም ብለህ የምታምን ከሆነ ጥቅስ ትሰጠናለህ ማለት ነው። ከፈለክ ከአዲስ ኪዳን ከፈለክም ደግሞ ከብሉይ ኪዳን ጥቅስ ስጠንና እሺ እዛ ክፍል ላይ እናወራለን። አይ እሷ ታድናለች፣ ታማልዳለች። አንተ ኢየሱስ ነው። ኢየሱስ ማርያም ሳታገኛት ነው ኢየሱስ ነው የታገኘው መጀመሪያ። ምን አልከኝ? ማርያም ሳታገኛት እናት ሳታገኛት ወንድም ታገኛለህ። አገረ ጸጋይ ለምን ስትገቡ ታደርገው ወዳጅ? እሺ ማርያምን ሳታገኛት ልጇን ታገኛለህ ወይ ነው ያልከው? አዎ እናት ሳይኖር ወንድም ታገኛለህ። አይ የማርያምም ፈጣሪ ኢየሱስ ስለሆነ እኔ በማርያም አይደለም ኢየሱስን ያገኘሁት። ኢየሱስ የእርሷም ሰሪ ነው አምላክ ስለሆነ እሷ መኖር አይጠበቅባትም ኢየሱስን ለማግኘት። እሱ ከየት ተገኘ? ከየት ነው? እሱ የማርያም የድንግል ልጅ አይደለም? የድንግል ልጅ አምላክ ነው ብለህ ታምናለህ አይደል? በደንብ ነው የማምነው።
በቃ አምላክ ከሆነ ከየት ተገኘ እንዴት ትላለህ? በቃ አምላክ አምላክ ነው። በቃ ጅማሬም ፍጻሜም የሌለው ስለሆነ እርሷንም የፈጠራት እሱ ነው። የወረደ አስተሳሰብ ነው ያለ የዘገጠ ጭራሽ። እስኪ አንተን አስተሳሰብ ንገረኝ። እሺ ነገርኩህማ እኮ ንገረኛ። ምንድን ነው እያልከኝ ያለው? ይኸውልህ ኢየሱስ ክርስቶስ ማለት የድንግል ማርያም ልጅ ነው። ድንግል ማርያም ደግሞ ከሱ ከልጇ ደግሞ ለምና ታማልዳለች እኮ። ማስረጃ አስጠና። እሺ ለዚህ ትምህርት መጽሐፍ ቅዱስ አይጠቅስ ስጠን። ምን አይነት ማስረጃ? ጻዚ በላይ ማስረጃ አንተ እኮ የነገርከን የአንተን ሐሳብ ነው። ማስረጃ ማለት ጥቅስ ማለት ነው። ከመጽሐፍ ቅዱስ ላይ ጥቅስ ስጠኝ ነው እያልኩ ያለሁት። እኮ ጥቅስ ማለት ምንድን ነው? አሁን ጥቅሱ ምን ብለህ ጠቀስከው? በቃ ታድናለህ፣ ታማልዳለህ፣ ኢየሱስ ክርስቶስ የእሷ ልጅ እንደሆነ እመንበት ብለናል ነው እንግዲህ እያልክ ያለው። በቃ ብያለሁ። ካመንክ መን፣ ካላመንክ እንደዛ ነው እያልከኝ ያለው። እመቤታችን ማለት በጣም የምታድነው ካወቀው ማለት ነው እኮ። አንተ የዷ ቆርቆሮ ቤት እየገቡ መጨፈር አይደለም እኮ። ችግር የለውም እሱ። አሁን እንዳምንክ እኮ አንተን ማስረጃ ያስፈልግ ነበር። እሺ እኔ አንድ ነገር ልንገርህ። ኢየሱስስ እንደሚያድን ታውቃለህ? ያድናል። እኔ እኮ አያድንም እኮ ኢየሱስ ነው ያድን። እሺ ተቋርጠሃል። ተወለደ የሚለውን ነው እንጂ ኢየሱስ አያድንም የሚል ክርስቲያንም እኮ የለም። ለምን ያድናል እኮ። እሺ አድኖሃል አንተን እሱ? በጣም ነው ያዳነኛው። ከምንድን ነው ያዳነክ? ከምንድን ነው ያዳነክ ኢየሱስ? ከኃጢአት ያድናል፣ ከሁሉም ነገር ያድናል። ሰው ከኃጢአት አንተን አድኖሃል ማለት ነው አይደል? አዎ። ያ ማለት ኃጢአት የሌለበት ጻድቅ ሰው ነክ ማለት ነው ኢየሱስ ስላዳነክ። ኃጢአት የሌለበት ሳይሆን ኃጢአት ያለበትን ንስሐ አለ። ንስሐ ማለት ደግሞ ድልድይ ነው። አይ ታውቃለህ፣ ንስሐ የሚገባ ጊዜ ይሰጣል። አሁን አድኖሃል ኢየሱስ አንተን? አሁን በዚህ ሰዓት አድኖሃል? ስላዳነኝ መሰል ያለው እዛ። መልካም። የዳንከው ደግሞ ከኃጢአት ነው አይደል? አዎ። መልካም። ያ ማለት አሁን አንተ ጻድቅ ሰው ነህ ማለት ነው ከኃጢአት ከዳንክ። እሱን ጻድቅ መሆንና ጻድቅ አለመሆን እኔ ጻድቅ ነኝ ብዬ አይደለም እኮ። ምንድን ነሽ ጻድቅ ካልሆንክ? ካልዳንክም ማለት ነው ጻድቅ ካልሆንክ። በህመም ውስጥ በበሽታ ውስጥ ነው ያለው ማለት ነው። ወይ በሽታና እኮ ይለያያል እኮ። ኃጢአት በሽታ ነው፣ ሌላ ምንም አይደለም። የድንግል ማርያም ልጅ እያለ እኔ እንዴት በሽተኛ ሆናለሁ? ያ ኦኬ፣ በሽተኛ አይደለም በኃጢአት ውስጥ አይደለም ማለት ነው። ጻድቅ ነህ ማለት ነው። አትፍራ። በቃ ከሆንክ ነኝ፣ ካልሆንክ ደግሞ አይደለሁም ነኝ። አዎ እንዴ ጻድቅ ነህ አሁን? አዎ ነኝ። ለምን እፈራለሁ? መልካም። በክርስቶስ የጸደቅ ከሆነ ታዲያ ማርያም ወዴት ነው የምታድነክ? ኦልሬዲ ክርስቶስ ስላዳነክ ማለት ነው። ምን መሰለህ ማርያም ስለምን አለ እኮ ልጇን ስለምን ልጇ ከስንት ነገር ስለምን አትረዳ? አይ ድኛለሁ አልከኛ፣ ለምን ትለምንልሃለች? አሁን እኮ አንተ ኢየሱስ አድኖኛል ጻድቅ ነኝ ካልከኝ ለምን ትለምንልሃለች? ለታመመ በሽተኛ ለሆነ በኃጢአት ውስጥ ላለ ነው መለመን ያለባት። አንተ ጻድቅ ነኝ ስላልከኝ ወዴት ነው ታዲያ የምትለምንልህ? ለምን ትለምንልሃለች? የዳንክ ሰው ስለሆንክ አንተ ማለት ነው። አይ ኃጢአት ልሰራ እችላለሁ፣ ይቅር ባላቸው ይቅር አባት ስለሆነ ይቅር ባላቸው ብላ ትለምናለች እኮ። አሁን በኃጢአት ውስጥ ነህ ታዲያ አንተ? ጻድቅ ነኝ ስላልከኝ እኮ ነው ጻድቅ ሆነ። የማርያም ስም ሲነሳ እንደዚህ ንብ እንደበለው የሚያውረጨርጫችሁ ምን ነው? አጭር ጥያቄ። አለኛ ነው ረጨረጭ አልተወረጨረጭንም። ማን ነው ረጨረጭ? ምንድን ነው መውረግረግ ማለት ነው እንዴ? እንገበገባችሁ እኮ። መጽሐፍ ቅዱስ ታነባለህ? ያውቃል በደንብ በማነበው። እስኪ ካነበብከው የመጽሐፍ ቅዱስ ክፍል አንድ ቦታ ንገረን። አንዱን ስፍራ ብቻ ጠይቀኝና እነግርሃለሁ። እኔ እኮ አትቀበሉኝ። አዎ ጠይቀኝ። መልካም። ኢየሱስ ክርስቶስ እንደሚያድን የተጻፈበትን የመጽሐፍ ቅዱስ ክፍል ንገረን። እኔ እንድጠይቅ ከፈለግ ኢየሱስ እንደሚያድን የተጻፈበትን የመጽሐፍ ቅዱስ ክፍል እንዲያድን አዳኝ እንደሆነ የተጻፈበትን የመጽሐፍ ቅዱስ ክፍል ንገረን።
ከዛ ሁላ ነገር መንዲያልኛ ሊያድናል እንደ አደባባይ ተሰቀለ እኮ ጥቅስ ነው እኮ ያልኩህ። አሁን አነባለሁ ስላልከኝ ጥቅስ እነግርሃለሁ ከዚህ ስላልክ ምን ነገር በአደባባይ ተሰቀለ ነው እኮ ለኛ ብሎ ስቃዩን ለኛ ለማዳን እኮ። አለ መጽሐፍ ቅዱስ ቤትህ? መጽሐፍ ቅዱስ አለ ቤትህ? ናና ላሳይ። እንዳንተ ቆርቆሮ ቤት ነው ደመር መሰለኝ። አንተ ከነገርከኝ አምናለሁ። አለ መጽሐፍ ቅዱስ? ና ላሳይ። አታምንም ካላያችሁም እናንተ እኮ አታምኑም። እንደዛ እንኳን እኛን ድንግል ማርያም ስማይታመናችሁ እኛ ድንግል ማርያምን እንድናምናት አልተጠራንም። እንድናምኑ የተጠራ ነው ኢየሱስን ነው እንጂ ድንግል ማርያምን ምን ብለን ነው የምናምናት? ድንግል ማርያም የጌታ እናት ናት። እሱን እናውቃለን በመጽሐፍ ቅዱስ። በክርስቶስ ኢየሱስ ደግሞ እህታችን ናት። ይሄንም እናውቃለን። የሚታመነው ግን ኢየሱስ ነው። ምን ብለን እናምናታለን? መጽሐፍ ቅዱሳችን እንድንቀበለው እንድናምነው የተጠራ ነው ኢየሱስ ነው። እኔ እኮ አይ እምራት ምንም ድንጋይ መንበል ግን በቃ የምትናገር አነጋገር በቃ በሜዳ እየሄዳችሁ የምትጫወት ምናምን ነገር በቃ በጣም ረበሽ። እሱ ራሱ ኢየሱስ ይወድሃል ወዳጄ፣ ኢየሱስ ይወድሃል። ስለ አንተ ኃጢአት ነው የሞተው። ኢየሱስ በህይወት ላይ ያስፈልግሃል። ካለህበት ስፍራ ካለህበት ቦታ የሚያወጣህ ኢየሱስ ብቻ ነው። ዋስትና እሱ ነው። ነገርኩ ለኔ ኃጢአት በማባደባባይ ተሰቀለ አልኩህ እኮ። አዎ ይሄ ቃል አሁን ዛሬ ሰማው ቃል ለህዝቡ ነው። አዎ ይሄ የሰማኸው ቃል ይፈርድብሃል። ምክንያቱም ከክርስቶስ ኢየሱስ ውጭ የሚያድን የለም። ልብ ላይ መሾም ያለበት ኢየሱስ ብቻ ነው። ፍጡር አያድንም። ማርያም አታድንም። መላእክቶች አያድኑም። የሚያድነው እንዳልኩ ማን ነው አልኩክ? ኢየሱስ የእግዚአብሔር አብ ልጅ እሱ ብቻ ያድናል። እሱም ብቻ ልብ ላይ መሾም መቻል አለብህ። ያኔ ከሞት ከጨለማ ከቁጣ ልጅነት ትድንና አዲስ ፍጥረት ትሆናለህ። እኔ ያለኝ ምክር ለአንተ ነው። እግዚአብሔር ኢየሱስ ቆን በምን አይነት መንገድ ነው የተገኘው የሚለውን ነው። በቃ ከድንግል አልተገኘ ከድንግል ማርያም ተወልዷል ኢየሱስ እና ተገኘ ማለት ግን ተገኘ ስትል ምን እያልክ ነው? እሱ ከድንግል ማርያም በፊት የነበረ አምላክ ነው እያልኩ ነው። አየህ ግን ያ ከድንግል ማርያም በፊት የነበረው አምላክ በስጋ ደግሞ ከማርያም ተወልዷል። ይሄ እኮ በቃ መጽሐፍ ቅዱስ የሚያስተምረው ነው። እና ልጇ ያዳነ እሷ እንዴት እናት ተዋታድን? ለምሳሌ መድኃኒት ወስደህ ታውቃለህ? ውጠህ ታውቃለህ? የምን መድኃኒት? የሆነ በቃ የራስ ምታትም ሊሆን ይችላል። ውጠህ ታውቃለህ? እኔ የድንግል ማርያም ጸበል እያለልኝ ለመድኃኒት ወስድ መድኃኒት ወስደህ አታውቅም? ሰዎች ሲወስዱ ሳይተህ ታውቃለህ? አላውቅም። መድኃኒት ሲዋጥ አይተህ አታውቅም? አረ ለኔ እንኳን ትንሽ ነገር ቢያመኝም ጸበል ሄዳለሁ ተፈውሼ እመልሳለሁ። ሰዎች ሲወስዱ ሳይተህ ታውቃለህ ወይ? አረ አላውቅም። ዶክተር አይደለም እነሱ ነው ማለት አታውቅም። ችግር የለውም። እሺ ልንገርህ። ለምሳሌ መድኃኒቱ የሚታሸግበት ዕቃ አለ። መድኃኒቱ ደግሞ በውስጥ አለ። ሰዎቹን የሚያድነው ከበሽታቸው ሲወስዱት መድኃኒቱን ያሸገው ዕቃ ሳይሆን መድኃኒቱ ራሱ ነው። የጌታ እናት ስለሆነች ገብተዋል። መድኃኒቱን አሽጎ የተቀመጠው ካርቶን ወይ ደግሞ ፕላስቲኩ የተሸፈነበት አያድንም ማለት ነው። ማርያምም ልታድናቸው ማርያም ካርቶን እያልክ ነው። በቃ ይኸውልህ የሚያድነው እያልኩ ያለሁት መድኃኒት የሆነው ነው እንጂ ካርቶኑ አይደለም። ማርያምን በክርስቶስ ኢየሱስ ነው የዳነችው እያልኩ ነው። ለማርያም ራሱ ኢየሱስ ያስፈልጋት ነበር ለመዳን ማለት ነው። ለመዳን ለእሷ ራሱ ኢየሱስ ያስፈልጋታል። እኔ የምልህ ምንድነው መጽሐፍ ቅዱስን አንብብ እሺ ወንድም አለ። ያለህበት ስፍራ አደገኛ ስለሆነ ጌታ ሊመጣ በደጅ ነው። መጽሐፍ ቅዱስ አንብብ። ተባረክ። እናንተ ያላችሁ እኛ ማደጋ ነው እንጂ ለአንተ አንብበው ለእኔ አንተ ልነግረኝ ነው። እሺ ጌታ ይርዳ እንላለን። ጌታ ይርዳ፣ አይዞ በርታ። ወንድመቶች እንኳን ደህና መጣችሁ። ሰላም ብለናል። በመሀል ዞር ብዬ ነበር። ሰላም ካላላችሁን ሰላም በሉ። እሺ ሻሎም ሻሎም፣ እንዴት ናችሁ? ዳኒ ሁላችሁ ላይም ታችም ያላችሁ ወገኖች ሰላም ለእናንተ ይሁን። እየሰማን ነው። እሺ ራይት
እንኳን አደረሳችሁ ብለናል። ምዕመናን እንኳን አደረሳችሁ ለአዲስ ዓመት ኦርቶዶክሳውያን። ደስ ብሎናል። ዛሬ ተሳትፏችሁ በጣም ደስ ይላል። እሺ ሚኒሻ፣ እሺ ወገኖች ሼር ይደረግ፣ በደምብ ሼር ይደረግ። ከቻላችሁ ሪፖስት አድርጉት። አሁን የገባችሁ ቤተሰቦች፣ ከዛ ደግሞ አርቱ ስቶሪ አድርጉት። ይጠቅማል ለላይቡ። ጸጋ ይብዛላችሁ።